ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትከው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅዱስ ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። የንጹሐንን በረከት ቸሩ አምላካችን ለሁላችን ያድለን። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህንን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድር ነው? ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርነትን የጦርነትንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ፣ መንግሥትም በመንግሥት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈር፣ የምድር መናወጥም ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ከዓመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜ ይደርሳል። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። እንግዲህ ሰዓት ለመጠቀም እንሞክራለን። በእርግጥ አንዳንድ አገልግሎቶች አስቀድሞ ቢሆኑ ጥሩ ነበረ። ለምን በኋላ እየመሸ ሲሄድ የሰው ቀልብ ይበተናል እና በተለይ ወንጌልን የመሰለ ምስባክን ወንጌልን የመሰለ አገልግሎት በፊት የሚሆንበት አንዱ ምክንያትም እሱ ነው። አስቀድሞ የሚደረግበትን ምክንያት እሱ ነው እና እስቲ እንደ እግዚአብሔር ፈቃድ ይሁንልም። ቀደም ሲል ያነበብኩላችሁ በቅዱስ ማቴዎስ ወንጌል በ24ኛ ምዕራፍ ላይ ያለ ሙሉ ስለ ጌታችን ዳግመኛ ምጽአት የሚናገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዐቢይ ጾም አስተምህሮ መሰረት የሚቀጥለው እሁድ 5ኛው እሁድ፣ በጾም ደረጃ ደግሞ 4ኛው እሁድ፣ የ4ኛው እሁድ መድፊያ በሰንበት ማንሻ ከሆነ የ5ኛው ሰንበት ማንሻ ነው። ደብረ ዘይት ይባላል። ቅዳሴው ቅዳሴ አትናቴዎስ ነው። ምስባኩም ንባቡም ቅዳሴውም ሁሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መምጣቱን እንድናስብ የነገረንን ኃይለ ቃላት ሁሉ የምናዘክርበት ሳምንት ይሆናል ማለት ነው። ጥቂት ነገሮችን እንነጋገርና ወደ ሳምንቱ ርዕስ እናልፋለን ማለት ነው። ዋናው ትልቁ ነገር መቼስ አሁን ባለንበት ጊዜ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትክክለኛ መምጫ ቀኑን ባናውቀውም እንኳን ከመምጣቱ በፊት እንደሚደረጉ የነገረን ነገሮች በሙሉ ተደርገው አልቀዋልና አሁን የቀረ ያ የጥፋት ልጅ የተባለ ሐሳዊ መሲህ መጥቶ ያን መከራ ሲያደርስ በዓይን ከማየት በቀር ሌላ የቀረን ነገር የለም። እያንዳንዱ የተነገረው ነገር ተፈጽሟል። ነገር ግን ምንም እንዳልተፈጠረ ምንም እንዳልሆነ ሁሉም
የራሱን ሩጫ ይሮጣል። በኖህ ዘመን እንደነበረው ጌታችን በዚሁ በቅዱስ ማቴዎስ ወንጌል ቅድም ከንባቦ ከቀረው ክፍል ውስጥ በኖህ ዘመን እንደነበረው በኋላ በፍጻሜው ዘመን እንዲያ ይሆናል። በኖህ ዘመን የነበሩ ሰዎች ሲያገቡ፣ ሲጋቡ፣ ሲበሉ፣ ሲጠጡ፣ ሲሰክሩ፣ ሲዘሉ፣ ሲዳሩ ድንገት መጥቶ የጥፋት ውሃ እንደወሰዳቸው በኋላ ዘመንም እንደዚያ ይሆናል። ከሁሉ የከፋው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመጣበት ጊዜ ሁለት ነገር ጠፍተው ያገኛል። አንድ ከሰው ልብ ሁሉ ፍቅር ጠፍቶ ይገኛል። ሁለት እምነት ከአማኞች ልቦና ውስጥ እየቀዘቀዘች ትሄዳለች። ሰው ዛሬ ሁላችንም ተፈላሳፊ፣ ተራቃቂ፣ ጸጉር ለመሰንጠቅ ጥረት የምናደርግ ለእምነት ከሚረዳን ይልቅ ለጥርጥር ወደሚረዳ ወደሚያግዝ ወደ ጥፋት ጎዳና ለመሄድ የምንፈቅዱ ነናል። ከቶውኑ ዛሬ ቤተክርስቲያንን ስንመለከት አገልጋዮቿን ስናይ ከቶውኑ መንግስተ ሰማያት ገሃነመ እሳት የሚባሉ ዓለሞች ያሉ አይመስልም። አረ እንደው እግዚአብሔር ያለው ሁሉ አይመስልም። ሁለቱ ስብሐት አገልጋዮችን ስንመለከት እግዚአብሔር ለሕዝቡ ምሳሌ አብነት እንዲሆኑ የሾማቸው ያስቀመጣቸው አባቶች ወንድሞችን ስንመለከት ከቶውኑ እንኳን ይቅርና የፍርድ ቀን እንኳን የዘላለም ስቃይ ከቶውኑ ክብር ምስጋና ለእርሱ ይሁንና እግዚአብሔር እንኳን አይመስልም። ሁሉ እንደ ልቡ ነው። ሁሉ እንደፈለገ ነው። አድርባይነት ልክ አለው። ኃጢአተኛነትም እኮ ወሰን ነበረው። ክፉ ሰው መሆንም መለኪያ ነበረው። ሆዳምነትም መጠን ነበረው። እንኳን ሌላ ለምሳሌ እንደው የሩቁ ባይገባቸው ብሎ መሰለኝ እግዚአብሔር እዚህ አማራ ሳይንት በጣም እጅግ ጥንታዊ ከሆኑና የብዙ ቅርሶች ማደሪያ ከሆኑ ስፍራዎች መካከል ተድባበ ማርያም ብለን እዚያው ልፍለን የምናገኛት አትሮንሰ ማርያም ናት። በቅዱሳን ነገስታት ዜና መዋዕል ውስጥ ዝናዋ ከፍ ያለ ስፍራ ናት። እዚያ ቦታ አንድ ሙሉ ልዑክ አገልግለው ወጥተው እህል ሊቀምሱ ተሰብስበው ጭቃ ሆኖ አይደል እዚህ ኦዲዮ ያሰማቸዋለሁ። እዛ ከሞት የተረፉ አሁን ስፍራው ላይ ሁለት ሰው ብቻ ነው ያለ። ሌላው በሙሉ የሞተው ሞቶ የቆሰለው ቆስሎ ሌላው ደግሞ ሸሽቶ ይሏል። የሚገርማችሁ ነገር ዘፋኝ ሲሞት ሁልጊዜም አንድ ዘፋኝ ሲሞት ሌላው ዘፋኝ በሙሉ ይፈራል፣ ይደነግጣል። ጋዜጠኛ ሲሞት ጋዜጠኛ ይደነግጣል። የሚያስገርመኝ ነገር ካህን ሲሞት ካህን አይደነግጥም ጨርሶ ከቶውኑ ትዝ አይለውም። ምን አይነት ስሪት ቢኖረን ነው? እኔ አንዳንድ ጊዜ ሮቦት የሚባል ታውቃላችሁ አይደል? ሮቦት እንኳን ከኛ ይልቅ የሚደነግጥ ይመስለኛል። አሁን ሮቦት ነፍስ አለው የለውም አይደል? ሲስተም ነው አይደለም? ግን እንጃ ዝም ብዬ ሳስበው ሮቦት ምናልባት ደግሞ ሮቦት ካልገባን ደንጊያ የሚደነግጥ ይመስለኛል ከኛ ይልቅ። ትንሽ ሐዘኔታ ይሰማል። መቼም የጌታችን ዳግም ምጽአቱ ነውና እንዴ ሲመጣ ምን ይለን? እንዴ በሞት እስቲ ራሳችሁን አስቡት። ምን ይለን ይሆን? እንዴ በተለይኛ በክህነት ያለን ሰዎች እንዴውም እኮ ቅዱስ ያሬድ ምን ተንብላ ለነፍስ በዛን ቀን እንዴው የምትለው ነገር ለገዛ ሰውነታችን ለገዛ ነፍሳችን ምን እንላት ይሆን? በፍርድ አደባባይ አቆሞ ሲወቅሰን ምንድነው ምን መልሰው? ምንድነው ምክንያታችን? አብዛኛው አገልጋይ በተለይ በከተማ ያለ አይረባውም እናውቃለን። ምን ማለት አንድ ሰው ለጽድቅ እንቅፋት ይሆኑታል ተብሎ የሚታሰቡ ነገሮች አሉ። እነዛ የሉብንም በአብዛኛው። እና እኔ ግራ ይገባኛል። ማለት በዚህ ዘመን ኃጢአት መስራቱ አይደለም የሚያስገርም። መጀመሪያ ኃጢአት ሲሰራ ያስደነግጥ ነበር ድሮ። ቀጠለና
ሰዎች ኃጢአት ሲሰሩ የማይደነግጡበት ጊዜ ደረሰ። ቀጠለና ኃጢአትና ጽድቅ ተቀላቀለ። ማለት ኃጢአትና ጽድቅን መለየት የሚያቅተው አገልጋይ ህዝብ ተፈጠረ። አሁን የመጨረሻው ምን ላይ ደረስን? ኃጢአት ጽድቅ፣ ጽድቅ ደግሞ ኃጢአት የሆነበት ዘመን ላይ ደረስን። በዚህ ዘመን የምትከሰሱ መልካም ስትሰሩ ነው ክፉ ስትሰሩ ነው? መልካም ስትሰሩ ነው የምትከሰሱት። ክፉ የሰራን የሚወቅሰው አለ፣ የሚነቅሰው አለ፣ ተው የሚለው አለ፣ እረፍ የሚለው አለ፣ እንደውም ይቀናበታል። እገሌማ ታድሎ፣ ሌባ ይቀናበታል፣ ሙሰኛ ይቀናበታል፣ አረመኔ ይቀናበታል፣ ታድሎ ይባላል። ይህንን የሚለው ህዝቡ በሆነ አረማውያን ወይ ደግሞ መደበኛው ሰው በሆነ ባላስገረመኝ እና በእውነቱ እግዚአብሔር አውድማውን የሚያጠሩትን አዝመራውን የሚሰበስቡትን እንክርዳዱን ከምርቱ የሚለዩትን ፈጥኖ ይላክልን። እውነቴን ፈጥኖ ይላክልን። በተለይኛ ቤታችን ፈጥኖ ይጠብልን፣ ፈጥኖ ያጽዳልን። እውነቴን ነው። ሲመጣ ማን እንደሚተርፍ ማን እንደማይተርፍ አናውቀውም። ቀድመን ከሚጠፉት እንሆን ይሆናል። ግን እንዲያው ህዝቡን ትቶ ቤቱን ያጽዳልን። ቤቱን እውነቴን ነው። በዚያ ያለፈው ሳምንት የነበረው ምንድን ነው? በነገራችሁ ላይ የአብይ ጾም እሑዶቹ በሙሉ ራሳቸውን ይዘው ይሄ ታሪክ የተማራችሁ ሰዎች ካላችሁ በሌላ ቋንቋ ክሮኖሎጂካል ኦርደር ይባላል አይደል? አንድ ነገር የሆነ ነገር ጠብቆ መሄድ። መጀመሪያው ሳምንት ምንድን ነው? ዘወረደ ነው አይደለም? ለመዳናችን ሁሉ ቅድሚያው ምንድን ነው? አምላክ ምን ሆነ? ወረደ፣ ሰው ሆነ ነው አይደለም? ቀጥሎ ቅድስት ነው። ቅድስት የጌታችን ጾም የጀመረባት ናት አይደል? ስራውን በምን ጀመረ ጌታችን? በጾም። ከዛ ምኩራብ ነው። ምኩራብ በውስጡ 3 ነገሮች አሉት። አንድ በምኩራብ ጌታ አስተማረን እንላለን። 2 ድውያንን ምን አለ? ፈወሰ እንላለን። 3ኛ ድውያንን ለመጻጉዕ እናቆየውና አንደኛው አስተማረ። በሚያስተምርበት ጊዜ ቤተ መቅደሱ ተቀድሶ ነው ረክሶ አገኘው። ሰዎች አገልጋይ ነን የሚሉት ሰዎች ቤተ መቅደሱን ለስጋ ፈቃዳቸው ሽጠውት ገበያ አድርገው ታገኛቸው። ቢሰሙ ብሎ የሰንሰለት ጅራፍ አይደለም፣ የብረት ጅራፍ አይደለም፣ የሽቦ ጅራፍ አይደለም። የምን ጅራፍ አበጀ? የገመድ አይደል? ወገብረ መቅሰፍተ ጥብጣቤ ዘሃብል አይደለም የሚለው። የገመድ ጅራፍ ይጎዳል አይጎዳም? ለጊዜው ማስጠንቀቂያ ነበር፣ አልገባቸውም። በኋላ በዋናው ጅራፍ ጠፍተዋል። ከዚያ ቀጥሎ መጻጉዕ ነው። በነፍስ በስጋ የታመሙትን ፈወሰ ካስተማረ በኋላ። ከዚያ ደብረ ዘይት ነው። ደብረ ዘይት ነው። ዳግመኛ እመጣለሁ እፈርዳለሁ። ከደብረ ዘይት ቀጥሎ የሚመጣ ማን ነው? ገብርኄር ነው አይደለም? ዳግመኛ ስመጣ መንግስቴን የሚወርሱ እነማን ናቸው? አግብርት ኄራን። ገብርኄር ማለት እሱ ነው። እንደዛ ካልሆንክ ከተውኑ መንግስቴን አታያትም ነው ገብርኄር። ቀጥሎ ምንድን ነው? ኒቆዲሞስ ነው አይደለም? ገብርኄርስ ማንን ይመስላል ካልከኝ፣ ይኸው ኒቆዲሞስን ይመስልልሃል። ይኸው እሱ ኒቆዲሞስን አታመካኝ። ኒቆዲሞስ እንቅፋት ሊሆኑ የሚችሉ ነገሮች በሙሉ ያሉት ሰው፣ ነገር ግን እነዛን ሁሉ እንቅፋቶች አልፎ ከጌታችን ዘንድ የተገኘ ለድነት የታደለ ቅዱስ ሰው ነው አይደለም? ከዚያ ሆሳዕና ነው፣ ከዚያ ትንሣኤ ነው። እና በእውነቱ ከባድ ነው ጊዜው። እና ደብረ ዘይትን ስናስብ እኔ ነገርኳችሁ፣ በማንም ላይ እንድትፈርዱ አይደለም። ሁልጊዜ ጌታ ለፍርድ ሲመጣ በማንም ማመካኘት ስለማንችል በፍርድ ቀን በቀኝ ከሚያቆማቸው እንዲህ አድርገን ይችን ሳምንት እንኳን ቢቀር ቢያንስ አንድ እግዚኦ ተሳሃለነ ሲነጋም ሲጠባም ሲመሽም ሌሊትም ባገኘነው ሰዓት ሁሉ የመጀመሪያዋ ጸሎት ምን ትሆናለች? እግዚኦ ተሳሃለች። ዝም ብለህ ቤተ መቅደስ በቅዳሴ ጊዜ የምትላትን የልማድ ቃል አይደለም። ለብቻ ስንት ይሄ ማህበር አገልግሎታችን እኮ ይሄ በተለይ በዚያ በቤተክርስቲያን አካባቢ ያለው እኔ እንጃ ምዕመናን በየዋህነት የተጠቀሙበት ካልሆነ በቀር እዚህ ተነግሬያችኋለሁ። ክፉ ልጅ በእናቱ ፊት ሲያለቅስ ወይም ደግሞ በሆነ ሰው ፊት ሲያለቅስ ያሳዝናል ወይስ የበለጠ ያናድዳል? እኛ አንዳንድ ጊዜ ጸሎታችን በእግዚአብሔር ፊት እንደዛ እንዳይሆን ነው የምፈራ። ጸሎታችን ራሱ ተመልሶ መቅሰፍት እንዳያመጣብን እንፈራለን። ለምን? መዝሙር 39ን ተመልከቷት። መስዋዕተ በርስቲ መስዋዕተ ዘበይንተ ኃጢአት ይሰመርኩ እንደዚህ ብሎ ይለናል ብለን አንፈራም?
ስለ ኃጢአት የምታቀርበውን መስዋዕት አልወደድኩልህም። ወይም ደግሞ ዘለፋ ካህናትን መዝሙር 49ን ተመልከቱት። አምላከ አማልክት እግዚአብሔር ነበባ ወፀዋ ለምድር አይደል? አዎ። እና ለምን ትለከ አምላከ አማልክት ካህናትን አገልጋዮችን ጥሩልኛል ይላል። ከዚያ ሂዶ ወቀሳው ላይ ምንድን ነው የሚለው? ለምን ትለከ ተነገርገ። ደግሞ የሚገርማችሁ ይሁን ሁሉ እየበደል የሰባችሁ ብዛት የሚገርማችሁ ነገር ዋናው ጸላይ ዋናው ጋኔን የቱ ሆኖ ነው? መድረክ ላይ ከቆምነው በላይ ክፉ አለ እንዴ? ምን አለ ጌታ? ለምን ትለከ ተነገርገ። ለምንድን ነው አንተ ግን አስተምራለሁ ምትል? ወአንተሰ ጸላይ ከተግሳጽ መጀመሪያ ምን እንጠልታል? አዎ እመኒ ርኢከ ሰራቂ ተለውጽ ምስሊሁ። ሌባ ስታገኛል፣ አሁን ሌባ ያልሆነ ስንት አገልጋይ ይገኛል። ሌባ ስታገኛለ ሌባውን ትከትለዋለህ። ወረሳይከ መክፈልተከ ምስለ ዘማውያን። እድል ፈንታህን ከማን ጋር አደረግካለ? ከአመንዝራዎች ጋር አደረግ። ይህን የተባሉ ካህናት መምህራን ናቸው። እና የመጀመሪያ አደራ ነው የምላቸው። የመጀመሪያ ጸሎታችን ምን ትሆናለች? እግዚኦ ተሳሃለን። ከልብ ነው። ይሄ ዝም ብለህ ድምፁ አጓይ ዘመት ጮሆን አይደለም፣ ከአንጀት። ሁለተኛ በፍርድ ቀን ሲመጣ እንዲያስበው ፈያታዊ ዜማን በመስቀል ላይ ሆኖ ምን ብሏል? ተዘከረነ እግዚኦ ውስተ መንግሥትከ፣ አቤቱ በመንግስት ስመጣ አስበን። ሶስተኛ ፈያታዊ ዜማን ከዚህ አከታትሎ በወንጌል ያልተጻፈ በትውፊት ያለ ሶስተኛዋ ቅዳሴ ላይ ያለች ናት። እሷ በከመ ምሕረትከ፣ አቤቱ በመንግስት አስበኝ የምልህ እንደ ቸርነት ነው እንጂ የኔን ኃጢአት የኔን ግብር መርምርህ አይደለም። ምክንያቱም እኔ ልንገራችሁ፣ መምህራችን ቅዳሴ አትናቴዎስ እና ቅዳሴ ባስሌዎስ ላይ አይታችሁ ከሆነ ቅዳሴ አትናቴዎስ እና ቅዳሴ ባስሌዎስ ትርፍ የማይጠንት ሰዓት አላቸው። ንፍቅ ካህኑ የሚያጥንበት ማለት ነው። ሁለቱም ኃይለ ቃል ምንድን ነው የሚለው? ለምሳሌ የቅዳሴ አትናቴዎስ ላይ ጌታችን ዳግመኛ ሲመጣ የነበረውን ነገር አሁን ትሰሙታላችሁ። ልብ ብላችሁ ስሙት። ከነገረ በኋላ መጨረሻ ላይ ምንድን ነው የሚለው? አሚሃ ሀጣን ይበክዩ በእንተ ርእሶሙ። ያን ጊዜ ሀጣን ስለማን ያለቅሳሉ? ስለ ራሳቸው። ወጻድቃን ይበክዩ በእንተ ዘመዶሙ። ጻድቃን ስለማን ያለቅሳሉ? ስለ ዘመዶቻቸው አለና እስከ ሌሊሁ ያነብ ፈጣሪ በእንተ ፍጥረቱ። ጌታችን ኢየሱስ ክርስቶስ ስለ ፍጥረቱ ስለ ሰው ልጆች እስኪያለቅስ ድረስ ሶበ ይሬኦሙ እንዘ ያወሩ ውስተ ፍኖተ ሀጉል፣ ወደ ዘላለም ጥፋት ገሃነም ሲሄዱ ከፈረደባቸው በኋላ አምላክነቱ አባትነቱ ያራራዋልና ያለቅሳል ይላል። ስጋችን ስለተዋሃደ ማለት ነው። ከዛ መጨረሻ ግን ይላል ወመላእክተ ሰማይን ያዝኑ በእንተ ፍጥረተ ሰብ፣ የሰማይ መላእክት ስለ ሰው ልጅ ሁሉ ያዝናሉ ብሏል። ያን ጊዜ ይላል በዚያ ሰዓት ካህኑ ምን ይላል? ምን ይበል ይላል? ይዞርና ይጠን። እንደገና ደግሞ በቅዳሴ ቅዱስ ባስሌዎስ ላይ ደግሞ በከመ ምሕረትከ ከመባሉ በፊት ወይፈድዮ ለኩሉ ለለአሐዱ በከመ ምግባሩ፣ በፍርድ ቀን እያንዳንዱን እንደ ስራው ይከፍለዋል የሚለው ላይ እስኪ ይጠን። ህዝቡ በከመ ምሕረትከ እያሉ እሱ ያጠናል እየዞረ እና በእውነቱ የእግዚአብሔር ቸርነቱ ብዙ ነው። ግን የእግዚአብሔር ቸርነቱ ንስሐ ለገቡ ከምንም በላይ ደግሞ አውቀው ለማይበድሉ ማለት እግዚአብሔርን ቸል ከሚል አገልጋይ በላይ ምን አረመኔ ያለ? በነገራችሁ ላይ እግዚአብሔርን ቸል ከሚል ካህን፣ ዲያቆን፣ አገልጋይ ይልቅ አንድ የማያምን ሰው ይሻላል። ነናዋላችሁ እግዚአብሔርን በቤተ መቅደሱ በቸልተኝነት ከሚበድል ሰው አንድ አረመኔ ሰው ይሻላል። ለምን? ያ ሰው ቢያንስ አማኝ ነኝ ብሎ አይሸቅጥም። እኛ እኮ የምንበድለው በነገራችሁ ላይ አስራቱን እየበላል ተከብረን። እስኪ አስቡት። አሁን ለምሳሌ እኔ ያለሁኝ አይደለም እልፍ ስል ብድቅ ትላላችሁ አይደል? ተገቢ ነው ብዬ አላምንም። ደጋግሜ ተናግሬያለሁ። እንግዲህ እኔ ስትነሱ ምናልባት እኔ የማላውቀው ሌላ ነገር አይተው ይሆናል ብዬ ነው እንጂ እኔ ትነሳላችሁ ብዬ አልጠብቅም። ግን እንዲያው ዝም ብለን እንየውና ለምንድን ነው የምትነሱ? የቤተ ክርስቲያን አገልጋይ ነው አይደል? የእግዚአብሔርን ቃል ያስተምራችሁ ብላችሁ አይደለም? የዚች ክብር ምንጭ ምንድን ናት? እያችሁ የእግዚአብሔር ቀራቢ ተብለን አይደለም? በዲያቆንነታችን፣ በካህንነታችን፣ በአገልጋይነታችን
መብላት መጠጣት ብቻ እኮ አይደለም፣ ማንም የማያገኘውን ክብር እኮ እናገኛለን። ቦታ ይለቀቅልናል እኮ የትም ቦታ ስንሄድ እኮ እንከበራለን። ራሳችንን ከመጠን በላይ ስናዋርደው አንዳንድ ጊዜ ህዝብ ሲንቀን ካልሆነ በቀር እና ስለዚህ እንዲያው የምትቀጥለውን ሳምንት እዚሁ ተሳሃለና ተዘከረንና በከመ ምሕረትከ እየመላለስን ፈጣሪያችን ለምነው። አንድ ጊዜው እየደረሰ ይመስላልና ከዚያ ክፉ ዘመን ሐሳዊ መሲህ ከሚመጣበት ዘመን እንዳያደርሰን። እውነቴን ነው። በነገራችሁ ላይ ሰው የሐሳዊ መሲህ ዘመን ከመድረሱ በፊት ወደ እግዚአብሔር የሚጠራ ሰው ንዑድ ነው፣ ክቡር ነው። ለምን? በዚያ ወራት የሚመጣውን መከራ እንኳን ተራዎቹኛ ቅዱሳን አይሸከሙትም። ለዚያ ነው የተመረጡት እንኳን እስኪስቱ ድረስ አይደለም የሚል መጽሐፍ። የተመረጡት እንኳን ከምትሃቱ ብዛት የተነሳ የተመረጡት እንኳን ሊስቱ ይደርሳሉ። ከመከራው ብዛት ከዲዮቅልጥያኖስ ዘመን ምኑ የከፋ ያደርገዋል ቢሉ ይላሉ አባቶቻችን። በዲዮቅልጥያኖስ ዘመን ሎቱ ስብሐት ክጃለው ካልክ በቃ አበቃ ዛሬ ነገሩ። በሐሳዊ መሲህ ዘመን ግን ክጃለው ስላልክ አያበቃም። የመካድህ ማረጋገጫ ታማኝ ክርስቲያኖችን ከፊታችሁ በፊቱ ላይ ከሱ ላይ ካላረድክ በቀር መካድህ አይረጋገጥም። ባፌ ክጃለው ብለህ ማምለጥ አትችልም። የመካድህ ማረጋገጫ ነው። ምክንያቱም ጨርሶ እንዳትድን ነው የሚፈልገው። እና ስለዚህ የምትቀጥለውን ሳምንት እንደው ከዛ ከነገዋ ዕለት ጀምሮ እስቲ እግዚአብሔር እናስበው፣ ቸርነቱን እናስበው፣ ፍርዱን እናስበው፣ ሀገር ቤተክርስቲያንን እናስበው። እንኳን ሌላ ይቅርና እዩት አሁን ጭንቅ በዚህ በአትሮንሰ ማርያም እንደዚያ ያሁሉ አገልጋይ ጭቃ ሆነ። በዚያ ባርስ ያለውን ችግር ታውቃላችሁ። እሱ አለበቃ ደግሞ ጋማ ውስጥ አርባ ምንጭ ሰማችሁ አያችሁ አይደል? ያ ሁሉ ሰው አለቀ። በምን ይሄ መሬት መንሸራተት ነው የሚባል እንደዚያ ማለት ነው። ለማየት ለመስማት እንኳን የሚከብድ ነገር ነው። ለምንድን ነው እንደዚህ እየሆነ ያለው? በነገራቸው ላይ ብዙ ሰው የሚያስበው ነገር አለ። እነገሌ በዛ ሀገር ተገደሉ ሲባል አይ እኛ ሀገር እንደዛ ሊሆን አይችልም ብሎ ሰው ያስባል። መሞቻ መንገዱ እኮ ብዙ ነው አይምሰልህ። አሁን እዛ ጋማ ውስጥ የነበሩ እነዛ ወንድሞቻችን እህቶቻችን እናት አባቶቻችን አስቡት ያውቃሉ? እንኳን በቁማቸው በህልማቸው ያስቡታል? የተራራ ተነዶ ይጫነናል ብለው የለም እኮ። እንዴት የት መቼ እንደምትሞት የሚያውቃሉ እግዚአብሔር ነው። ስትሞት ደግሞ ሁለት ሞት ነው የሚሆነው። ከባድ ነው። መድኃኔዓለም በጌትነት ሲመጣ በቸርነቱ ያስበን፣ በቀኝ ከሚቆሙት መድኃኔዓለም ያደርገን፣ ከግራ ቁመት ከገሃነመ እሳት ይሰውረን። የዛሬ ርዕሳችን ሰዓት ለመጠቀም እንግዲህ ወቅታዊ ጉዳይ አይደል እያነሳን ያለን። መጀመሪያ ሳምንት ምን ነበር? ዘመናዊነትና ክርስትና። ከዛ ሁለተኛው ምን ነበር? የአዲሱ ዓለም አስተዳደር። እሺ ሶስተኛው ሳምንት ምን ተማርን? መዘናናት እና ክርስትና። እሺ የዛሬ ርዕሳችን ምን ይሆናል? ማህበራዊ ሚዲያ። የማህበራዊ ሚዲያ ተጽዕኖ ወይም ማህበራዊ ሚዲያና ክርስትና በለመዳችሁት ቋንቋ ሶሻል ሚዲያ። አሁን ሁለት ነገር ነው የምነግራችሁ። አንዱን መጀመሪያ ልንገራችሁ፣ የቅዱሳን ታሪክ ከተረኩ በኋላ ማጠቃለያውን በኋላ መጣበታለሁ። የመጀመሪያ ሶሻል ሚዲያ ብለን ስንል እንዲያው ድንገት እንደ እንግዳ ደርሶ እንደዋፈሱ የመጣ ነገር አይደለምና እስኪ ስለ ሚዲያ ጥቂት። እኔ በነገራችሁ ላይ ብልህ ብንሆንና ትንሽ ስለ ሚዲያና ስለ ፖለቲካ ቢገባን አልኳችሁ መንፈሳዊነቱ ባይኖር እንኳን ትንሽ ወገባችን የታጠቀ ይሆን ነበረ። እዚህ ዓለም ላይ የሁሉ ነገር ቤትም አቅጣጫችን ዓለም በዘመናችን ብታገላብጧት ከሁለት ውጭ አትሆንም። ሁሉም ነገር የሚሰራ በፖለቲካው መድረክ ላይ ነው። ሁለተኛው ደግሞ ሚዲያ ላይ ነው። ከሁለት ውጭ የሆነ ምንም ነገር አታገኙም። እንኳን ሌላ ዛሬ መንፈሳዊ አገልግሎት በሙሉ ከአውደ ምሕረት ተንሸራቶ ሄዷል ሶሻል ሚዲያ ላይ። አሁን እኔ የምነግራችሁ ክፋቱን ነው። ጊዜ ካገኘው እንዴት መጠቀም እንዳለብን ለመናገር እሞክራለሁ። መጀመሪያ ሚዲያ ምንድን ነው? መቼም አማርኛ ብዙ ስለማናገኝለት ለነገሩ ወይም ቁጭ ብለን ስላላሰብንበት ሚዲያ በሚለው እንቆይ። ሚዲያ ሲባል ሚዲየም ነው አይደል? መረጃ ከዚያም ከዚህም ማምጣትና የሚገባ ቦታ ላይ ለማድረስ ነው። ሚዲያን ታሪክ ሚዲያ ምንድን ነው ካላችሁ በአብዛኛው ሚዲያ ሶስት መልክ አለው አይደል? እንዴት ዋላችሁ? ፕሪንት ሚዲያ ይባላል አይደል?
ህትመት ሚዲያ ይባላል። ጋዜጦች፣ መጽሔቶች፣ መጽሐፍ ብዙ ነገር ትሉ ፕሪንት ሚዲያ ትለዋለህ። ሁለተኛው ሜንስትሪም ሚዲያ ይባላል። ሜንስትሪም ሚዲያ በአብዛኛው ራዲዮና ቴሌቪዥንን የሚመለከት ነገር ነው። ሶስተኛው ዲጂታል ሚዲያ ይባላል አይደለም? በአብዛኛው ከኢንተርኔት ጋር የተያዘው ማለት ነው። ሶሻል ሚዲያ እዛ ውስጥ ነው ያለው። እንግዲህ የመጀመሪያው በዘመናዊው ዓለም ራሱን ዘመናዊ ብሎ በሚጠራው ዓለም የመጀመሪያው የሚዲያ ሚንስ ተብሎ የሚነገር ወይ ሚንስ ኦፍ ኮሚኒኬሽን ወይ ሚንስ ኦፍ ኢንፎርሜሽን ወይ መረጃ እና እርስ በርስ የመገናኛ መንገድ ተብሎ የሚቆጠረው በዚህ መረጃ በመቀበል ደረጃ በ15ኛው ክፍለ ዘመን መጨረሻ አካባቢ ጀርመን ውስጥ ትንሽ ፊደል የቆጣጠራችሁ ትዝ የሚላችሁ ከሆነ ዮሐንስ ጉተንበርግ የሚባል ሰው ታውቃላችሁ? ጉተንበርግ የሚባል ሰው የሚያውቅ የለም? ኧረ በሞቴ እንዴት ዋላችሁ? የህትመት መሳሪያ የመጀመሪያውን የፈጠረው ሰውዬ ማን ነው? እሺ ጥሩ ነው። እንግዲህ ሲመስለኝ እኔ ስገምት ማለት ነው አዋቂ ላለመባል ነው ዝም የምትሉ እንደሱ ነው። ዮሐንስ የሚለው በነገራችን ላይ እንደዛ ነው። ጆን የሚለውን ወደ አማርኛ ተርጉሜው አይደለም፣ ስሙን እንደዛ ነው። ዮሐንስ ጉተንበርግ ነው የሚባለው። ጉተንበርግ የመጀመሪያ የህትመት መሳሪያ ላይ አይደል? እንግዲህ ታይፕ አታውቁም? ታይፕ ራይተር ፊደል መጻፊያ እሱ ሲመጣ ከዛ በፊት አልነበረም አይደለም። በቃ ብቻ ከዛ ብንጀምር ከዚያ ጀምሮ እስከ 18ኛው ክፍለ ዘመን ድረስ በአብዛኛው የሰዎች የመረጃ መለዋወጫ መንገድ ምንድነው? ጋዜጦች፣ መጽሔቶች እና መጽሐፍት ናቸው አይደል? ምክንያቱም ፕሪንት ሚዲያው እሱ ነው። አሁንም አለው ፕሪንት ሚዲያውንም አለ። ግን ከዚያ 19ኛው ክፍለ ዘመን ላይ ምን መጣ? ራዲዮ፣ እነማን ቴሌፎን ምናምን እነ ግራሃም ቤል ምናምን አታውቁ? ከዛ ቀጥሎ 20ኛው ክፍለ ዘመን ላይ ምን መጣ? ቴሌቪዥን። እንዴት ዋላችሁ? ኧረ እንዴት ዋላችሁ? መጀመሪያ ምን ነበረ? በህትመት በጋዜጣ በምን ነበር አይደል? በነገራችሁ ላይ ጋዜጣ የሚለው አማርኛ ነው፣ ኦሮምኛ ነው፣ ትግርኛ ነው፣ እንግሊዝኛ ነው፣ ምንድን ነው? ጣሊያንኛ ነው። ስፖርት የምትከታተሉ ናት ላ ጋዜጣ ዲሎ ስፖርት ምናምን አታውቁም? ጣሊያን መጥቶ ከጣላቸው ቃላት መካከል አንደኛው ጋዜጣ ነው። በነገራችሁ እስኪ ጎበዝ ካለ በኢትዮጵያ የመጀመሪያው ጋዜጣ ማን ነው? አዲስ ዘመን በለኝና ረፉ አእምሮ ይባላል። ከዛ በፊት በእርግጥ ሀረር ውስጥ አንዳንድ እንቅስቃሴዎች ነበሩ፣ ግን ኦፊሻል የሚታወቀው አእምሮ ነው የሚባል ጋዜጣ። ታዲያ ፕሪንት ይደረግና 15 ፍሬም 20 ፍሬም እየተዞረ ነው የሚሰጥ። ሳንበዲ እየዞረ ለሁሉም ለረጅም 100 ዓመታት ፖለቲካውም ሃይማኖቱም ሌላውም በሙሉ ወደ ሰዎች የሚዳረስበት መንገድ ምን ነበር? በአብዛኛው ጋዜጣና ህትመት ነበር። ኋላ ምን መጣ? ራዲዮ፣ ቴሌፎን። በነገራችሁ ማለት ቴሌግራም ነበር። ቴሌግራም ሳይሆን ቴሌግራፍ ነበር። ከዚያ 20ኛው ክፍለ ዘመን ላይ ምን መጣ? ቴሌቪዥን አለ እኮ አይደለም? ቴሌ አለ ለብቻ አድርገው ቪዥን አለ ትተረጉማለህ ከፈለክ። ከዛ በኋላ ከዛ ቴሌቪዥን ከምናምን ጋር እየተንከባለለ አሁን ያለበት ደረሰ። አሁን ምን ተመለከትን? የመጀመሪያው ፕሪንት ሚዲያ አለ፣ ጥንታዊ ነው። ቀጥሎ ምን መጣ? ይሄ ሜንስትሪም የሚባለው ሚዲያ መጣ። ከዛ አሁን ያለንበት ደግሞ የዲጂታል ዘመን ይባላል አይደለም? ይሄ ዲጂታል ዘመን የጀመረው መቼ ነው ካላችሁ በፈረንጆቹ ከ1960ዎቹ በእኛ ከ1950ዎቹ ወዲህ ነው። ምን ሲመጣ? እነ ኮምፒውተር ምናምን መልካቸውን እየቀየሩ ሲመጡ በ1960ዎቹ ካቆጠቆጡ ነገሮች መካከለኛ ምንድን ይባላል? ኢንተርኔት። ምን ይባላል? ኢንተርኮኔክት ለማድረግ ኢንተርኔት። ከዛ በ60ዎቹ በ70ዎቹ ዴቨሎፕ ሲያደርጉ በአብዛኛው አሁን ወደምናውቀው መልክ እየመጣ ታውቃላችሁ። ኮምፒውተራችሁ ላይ www ምናምን በ90ዎቹ አካባቢ በፈረንጆች 90ዎቹ በእኛ በ80ዎቹ አካባቢ። ከዛ ደግሞ HTTP ምናምን የሚሉ ነገሮች ከዛ እንታውቋችሁ። እኔ እንግዲህ በነገራችሁ ላይ የዚህ የኮምፒውተር ምናምን ባለሙያ አይደለሁም። ብቻ ኢንተርኔት ከ60ዎቹ ጀምሮ ቀስ እያለ አሁን ካለበት ደረጃ ደርሷል። ትኩረታችን ምንድን ነው? ሶሻል ሚዲያ ላይ ነው አይደለም? ወደሱ ለመምጣት አጭር ታሪኩን ብዬ ነው። ግን እንድታውቁት ከ15ኛው ክፍለ ዘመን ጀምሮ የሚዲያን ታሪክ ብትመለከቱት ለ500 ዓመታት ሚዲያን የምናውቀው በአብዛኛው በአንድ ነገር ነው። እሱም የጉልበተኞች ሀሳብ ማስፈጸሚያ በመሆኑ ብቻ ነው የምናውቀው። ሌሎች አገልግሎቶች አልነበሩትም? ነበሩት። ለምሳሌ አሁን እንዴት ባላችሁ ምሳሌ እኛ ሀገር ውስጥ ካሉ ቴሌቪዥኖች እስኪ አንድ ጥሩልኝ። ቴሌቪዥን ጣቢያ ኢቲቪ። ለምሳሌ ኢቲቪ ጠቅማል አይጠቅምም? ዝም ነው።
እሺ ጥያቄውን ላቅልልላችሁ። ኢቲቪ የተያዘ በጉልበተኞች ነው ወይስ በህዝቡ ነው? በጉልበተኞች ነው የተያዘ አይደለም። ነገር ግን በተጓዳኝ አንዳንድ ጊዜ የስንዴ አዝመራ ያሳየናል አይደል? ጥሩ ነው። ምርጡ ፕሮግራም እሱ ነው። በነገራችሁ ላይ የማይጎዳም የማይጠቅምም ፕሮግራም ነው እሱ። ጥሩ ይሻላል ከኢቲቪ አጠቃላይ ከቻናሉ ፕሮግራሞች። ይህን ሲሰሙ ሊበሽቃቸው ይችላል፣ እኔ አላቅም። ግን ለመሰላችሁ በጉልበተኛ ያልተያዘ የቴሌቪዥን ጣቢያ ታውቃላችሁ ወይ? ኢቭን የተቃዋሚዎች ለምሳሌ መንግስትን የሚቃወሙ አካላት ቴሌቪዥን፣ ራዲዮ ቻናሎች አላቸው አይደል? እሱም የታዘ በሌላ ጉልበተኛ እኮ ነው፣ ወንበሯን በሚፈልግ። በነገራቸው ላይ የተቃዋሚ ፓርቲ ምናምን ይባላል። የትኛው የፖለቲካ ፓርቲ ወንበሯን የሚፈልጋት ለራሱ ነው፣ ለሀገር አይደለም። ግልጹን መነጋገር አለብን። እንዲያውም የእንታ ተስፋ ማርያም የሚባሉ አክሱም ያሉ አሁን የዝማሬ መምህር ናቸው፣ መጽሐፍትን ማዋቂ ናቸው። በፊት አስታውሳለሁ ምን ያህል ምርጫ ምናምን ሲባል አሁን ሰሞኑን ምዝገባ እየተደረገ ነው። ምሳሌ ምርጫ ሲባል ምን ይላሉ? ይኸውልህ የኔ ልጅ ምርጫ ስትመርጥ እወቅበት አሉኝ አንድ ቀን። እንዴት አልኳቸው? ነባሩን ምረጠው። ኧረ አስመርሮናል። ዝም ብለህ ነባሩን ምረጠው። ለምን እየስላቸው በልቶ ድንገት ሆዱ ሞልቶ ስለሚሆን ሊሰራ ይችላል። አዲስ በላተኛ አትጥራ፣ ባዶ ሆድ አትጥራ። ሆድ የሞላው እሱ ይሻላል። አስባችሁታል? በቃ የሚመጣው ለሆዱ እንደሆኑ እሳቸውን ከእንግዲህ ፖለቲክስ ውስጥ ያሉ ሰው አይደሉም። በቤተ ክህነት ነው እድሜያቸውን ሊፈጁት። ወገራ ውስጥ ነው ወንበር ተክለው ብዙ ዘመን ሲያስተምሩ የኖሩ። ዘመናዊ ትምህርት የላቸውም። ግን በቃ ሆዳ እንደዚህ ስላችሁ ደግሞ ለአሁኑ ለወቅታዊ ጉዳይ ተርጉማችሁ ገሌ መረጡ አትምረጡ እያልኩ አይደለም። በዚህ ዘመን የምንመርጠውም የለም ማንመርጠውም የለም። ሁሉም ያው ነው። የረባ የለም። እውነቴን ነው። ምክንያቱም እድሉን ብትሰጡት ያም የከፋ ነው የሚሆን ያው ነው። እና መሰረታዊው ነገር በሚዲያ ታሪክ ውስጥ በፕሪንት ሚዲያም ይሁን በሜንስትሪም ሚዲያም ይሁን በራዲዮ በቴሌቪዥን በሉት አሁን ለየት የሚያደርገው የዲጂታል ሚዲያው በተለይ ሶሻል ሚዲያ ከሌላው ከሚዲያ ታሪክ ውስጥ ለየት ያለ አንድ ነገር አመጣ አይደለም? እሱ ምንድነው? ሜንስትሪም ሚዲያ ሌላውም ሁሉ ሳምበዲ ይነግርሃል። እሱ የሚነግረን ብቻ ነው የምትቀበል። ማለት አንተ ሚዲያው ላይ ጉልበት የለም። ሶሻል ሚዲያ ምን ይዞ መጣ? ሁሉም ሰው የሚዲያው ለጊዜውም ቢሆን ባለሀብት ባለንብረት አዛዥ ናዛዥ እንዲሆን። ግን እሱም ቢሆን ታውቃላችሁ፣ ለምሳሌ ፌስቡክ እንደምሳሌ ላነሳላችሁ እንድታውቁ። ሶሻል ሚዲያ ከ20 በላይ ነው። ብዙዎቻችን የምናውቃቸው ጥቂት ናቸው። ስንት ታውቃላችሁ? ፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ቲክቶክ፣ ዋትሳፕ፣ ቴሌግራም ምናምን ትያለች። እንግዲህ 7ም 10ም ልትቆጥሩ ትችላችሁ። በዋነኝነት በዓለም አቀፍ ደረጃ የሚታወቁ ከ20 በላይ አሉ። ለምሳሌ ፌስቡክ ላይ የሆነ ጽሁፍ ትጽፋለህ አይደለም? ወዲያው በውስጥ መስመር ይመጣልሃል። የኮሚኒቲ ስታንዳርድ ምናምን ጥሳል ትባላለህ አይደል? እንዴ የኔ አይደለ እንዳትል ያኔ ትዝ ይልሃል። ፌስቡክ የተያዘ በማን ነው? እንዴት ዋላችሁ? ፌስቡክ የማን ነው? የጉልበተኞች። እንዴት ዋላችሁ? ፌስቡክ የማን ነው? የጉልበተኞች። ዩቲዩብ የማን ነው? ለምሳሌ የዩቲዩብ ባለቤት ጉግል ነው አይደለም? የኢንስታግራም ባለቤት ፌስቡክ ሜታ የሚባለው ነው አይደለም? ዋትስአፕም እነሱ ነው አይደል? በመካከል ጉልበተኛ ያልያዘው፣ ምክንያቱም ገንዘብ ያላቸው ሰዎችና ፖለቲከኞች ናቸው ሶሻል ሚዲያውን ራን የሚያደርጉት። ቢያንስ ግን ከሜንስትሪም ሚዲያው ለየት የሚያደርገው ነገር ምን አለ? ቢያንስ ሁሉም ሰው የፈለገውን ነገር እንዲጽፍ በር አለው፣ ቀዳዳ አለው። ሁሉም ሰው የፈለገው እንዲናገር፣ ማንም ሰው የፈለገውን ነገር እንዲያደርግ በር ይከፍታል። ጥቅም አለው ጉዳት አለው እናየዋለን። ግን ቢያንስ ከሜንስትሪም ሚዲያ እና ከፕሪንት ሚዲያው ለየት የሚለው ነገሩ ይሄ ነው። አስታውሳለሁ የዛሬ ስንት ዓመት ነው አንድ ሰው ምን አለ፣ ታውቃላችኋል፣ ፌስቡክ ላይ የማይሰደብ የለም። ከሀገር መሪ ነኝ፣ ቄስ ነኝ፣ ጳጳስ ነኝ፣ ሰባኪ ነኝ አይሰራም። በነገራችሁ ላይ በጣም ፌስቡክ ገብታችሁ ማንም እንዳይነካችሁ ከፈለጋችሁ ምንድነው መፍትሄው? አለመጻፍ፣ አለመናገር። ለምን ታውቁታላችሁ? ወደ ቀኝ ብትጽፉ በግራ ያለው ይሰድባችኋል፣ ወደ ግራ ብትጽፉ በቀኝ ያለው ይሰድባችኋል። እና አይቶ አንዱ ግር ቢለው እዛ ፌስቡክ ላይ በጣም ጥሩ ግጥም አለች አይደል? ግራ ከመጋባት በላይ ሆኖበት ነው አይደለም? ግራ ገባኝ እንላለን አንዳንድ ችግር ሲፈጠር። እሱ ግን ምን አለ? ግራ የገባው ሰው ምንኛ ታደለ፣ ግራም ሆነ ቀኙ ያልገባው ስንት አለ ብሎ ግጥም ጻፋል። እና ምንም ብታረጉ ከመሰደብ አትድኑ።
እና ያ ሰው ምን አለ? አይቶ ሁሉ ሰው ሲሰደብ አየና አይ አንቺ ፌስቡክ ሁሉን ሰው እኩል አደረግሽው ይላል። በነገራችሁ ላይ ሶሻል ስታተስ የሚባል ነገር እኮ ሶሻል ሚዲያ ላይ የለም። ስሙ ምንድነው? ሶሻል ሚዲያ ነው አይደለም? ምን ሶሻል አለ? ሶሻል ስታተስ የለም እዛ። ማንም ሰው የፈለገውን ገብቶ መሳደብ ይችላል። ይሄ ሲጨንቃቸው ከዛ በኋላ ምን አመጡ? ራሳቸው የሶሻል ሚዲያው የማህበራዊ ሚዲያው ባለቤቶቹ ምን አመጡ? ኮሜንት ቦክሷን ምን ማድረጊያ ሎክ ማድረጊያ መጡ። ቁልፍ እንዳይሰድም አለ። የፈለካትን ትናገርና ቁልፍ አይቶ እዛው እንግዲህ እዛው ይንጫጫ ይስደብ ነው። ምንም አያመጣም። እንደዚህ ያለ ነገር መጣ። ከዚያ ደግሞ ለህብረተሰቡ ቅሬታ ማቅረቢያ ተብሎ ሪፖርት ምትላለች አይደል? የሆነ ቦታ በቀኝ ራይት ክሊክ አድርገን ሪፖርት ትላለች አይደል? የሚገርማችሁ ነገር ሪፖርት ሲደረግ ሰራዊት አለ፣ ሪፖርት አድራጊ የሚባል በፖለቲካና በእምነት ያለ ሰራዊት አለ። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያኗን የሚያንቋሽሹ ጽሁፎችን፣ ንግግሮችን፣ ምስሎችን ሪፖርት የሚያደርግ አንድም ቡድን ተዋቅሮ አያውቅም። ግን ፕሮቴስታንቱ ዓለም ብትሄዱ ሪፖርት የሚያደርግ ቲም አለ፣ ራሱን የቻለ 10፣ 20፣ 30 እንዳይመስላችሁ ቲም ነው፣ በ10 ሺዎች የሚቆጠር። ምክንያቱም ያ በአንድ ጊዜ ሪፖርት ሲደረግ ቪዲዮ ይወርዳል፣ ፎቶ ሪሙቭ ይደረጋል፣ ጽሁፉ ሪሙቭ ይደረጋል። አንድ እስልምና ላይ ነገር ብትደረጉ ሪፖርት በነገራችሁ ላይ ያው እናንተን ያተርፍላችሁ እንጂ በጣም ብዙ የዝክረ ቅዱሳን ዩቲዩብ ተዘግተዋል አይደል? የሚያስተላልፉ የነበሩት በሙሉ እስካሁንም እንጃ እንግዲህ ሪፖርት ካላደረጉባችሁ እንደዛ ነው። በቃ ሪፖርት ነው የሚያደርጉት። የሚገርመው ነገር አንደኛውን ቻናል ያ ወንድማችን ሲያገለግልበት የነበረውን ሪፖርት ማድረጉ ብቻ አላረካቸው ቢል ገብተው ሀክ አድርገው ወሰዱት፣ ሙሉን ማለት ነው። ግን እንደው ፈጣሪ አደራን ብዬ ነበረ። ለምን ሌላ ቆሻሻ ነገር እንዳይጭኑበት ምንም ነገር አላደረጉበትም። እንዳለን ያለ ዝም ብሎ በቃ ብቻ የኛም አይደለም የማንም አይደለም ብቻ የድሮ ትምህርቶች ቁጭ እንዳሉ አሉ። እና ሰዎች ከሜይንስትሪም ሚዲያ ወጥተው በአብዛኛው ሶሻል ሚዲያ ውስጥ የዋሉበት ምክንያት የፈለጉትን ነገር ለመጻፍና ለመናገር ነፃነቱን ሰጣቸው። ያው ዞሮ ዞሮ ነፃነት ስንለው እሱም ራሱ የራሱ ገደብ ያለው ነው። እንግዲህ እንዴት ዋላችሁ? ሶሻል ሚዲያ ሲባል እንግዲህ በአብዛኛው በዘጠናዎቹ በፈረንጆቹ በዘጠናዎቹ አካባቢ ሲድህ ቆይቶ አብዛኛው ዓለም ሶሻል ሚዲያ የሚባል ነገር ያወቀ መቼ ነው? ፌስቡክ አይደለም የመጀመሪያው ሶሻል ሚዲያ፣ ማህበራዊ ሚዲያ የሚባል የመጀመሪያው ፌስቡክ አይደለም። ግን ለሁላችን በአጠቃላይ በዓለም ላለው በተለይ ደግሞ ዴቨሎፒንግ ካንትሪ ስለሚሏቸው ያህል በማድረግ ላይ ላሉ ሀገራት ለምንባለው ለአብዛኞቻችን የመጀመሪያው ሶሻል ሚዲያ ሆኖ የሚሰማን ማን ነው? ፌስቡክ ነው። እነሱ መጡ። ከዛ ሰው በሙሉ በመላው ዓለም እነሱ እንደሚሉት አገናኘ ነው ይላሉ። ጥቅሙ ምንድነው? ጉዳቱ ምንድነው? እንዴት እንጠቀም እንመጣበታለን። ትንሽ ፍንጭ ያገኛችሁ ነው ዝም ከንቱ መለፈልፍ። እንዴት ዋላችሁ? ትንሽ ፍንጭ ያገኛችሁ ቢያንስ ሁለት ነገር። አንደኛ ሚዲያ እንዴት መጣ አይደለም? ሁለተኛ ሚዲያ ምን ጊዜም ቢሆን የነማን ንብረት ነው? የጉልበተኛ ንብረት ነው። ድሮም ዘንድሮም መቼም ቢሆን የገንዘብና የጉልበት ያላቸው ሰዎች ንብረት። ከዛ የመጨረሻ ሶስተኛ ደግሞ ሶሻል ሚዲያ ስንል ከሚኒስትሪም ሚዲያ የሚለይበት መሰረታዊ ነገሩ ምንድነው? ለሁሉም ሰው የፈለገውን ነገር እንዲያደርግ በሩ ክፍት መሆኑ ነው። ሌሎች ነገሮችን ማጠቃለያ ያለን እንምጣባቸው። ዛሬ ስንት ቀን ነው? 4 ምን 4? መጋቢት 4። እሺ በ27 ነው ተገናኝተን ነበር። የቅዱሳንን ስም ላስታውሳችሁ ብዬ ነው። በ28 ደገኛ ሰማዕት ቅዱስ ቴዎድሮስ። እንዴት ዋላችሁ? እንዴት ዋላችሁ? በቤተክርስቲያናችን አንዳንድ ቅዱሳን ሰማዕታት አሉ አይደለም? እንደ ፈረስ የለጎሟቸው መልካሙን ቃል እንዳይናገሩ አንደበታቸው እንዳይናገር ብቻ አይደለም የሚለጉማቸው። በነገራችሁ ላይ እንኳን የሰው ልጅ ፈረስ እንኳን ሲለጎም ይሄ አካባቢ እየሳሳ በኋላ ጥርሱ እየወለቀ ይሄ እየተቀደደ ነው የሚሄድ። በጣም ሲበዛ ከመጠን በላይ ልጓም ማለት ነው። እንኳን ለሰው ልጅ ልጓም የብረት ልጓም አፍ ላይ ከተለጎሙት ቅዱሳን መካከል አንደኛው ቴዎድሮስ ሮማዊ ነው። ቅዱስ ቴዎድሮስ ሮማዊ ነው። ታዲያ አፍን ስለመለጎም መነጋገር ያለብን ይመስለኛል አይደለም? በዚህ ዘመን በጣም የቸገረን ነገር ምንድን ነው? እሱ እኮ አፉን ቢይዙት በእንትኑ ይናገራል የሚባለው ነገር ለሁላችን ድሮ ከሺህ ሰው ለአንድ ሰው ነው እንደዛ የሚባለው እኮ። ዛሬ በተለይ በዚህ በሶሻል ሚዲያ መያዣ መቋጠር የለም። ሁሉ ሰባኪ፣ ሁሉ ለጣፊ፣ ሁሉ ጸሐፊ፣ ሁሉ አዋቂ፣ ሁሉ ለቅላቂ። እኔ ገርመኛል። እንዴት እኔ በነገራችን እንዴት ዋላችሁ? እዚህ ሁሉ ሰው ሰባኪ እንዴት ብሎ ሊሆን ይችላል? እንዴ በነገራችሁ ላይ ትዳር ውስጥ ላላችሁ ሰው እስኪ ልንገራችሁ። አሁን በዚህ ዘመን የሴት መብት ይባላል። አንድ ሀገር ስንት መሪ ነው የሚኖራት? ንገሩኝ። ትዳር ውስጥ የበላይ የሚሆን ሁለቱ የበላይ መሆን እኮ አይችሉም።
የግድ የበላይ ለሚለው ቃል የግድ ምን ያስፈልጋል? የበታች አይደል? ሴቲቱም ባሉም እኮ አለቃ መሆን አይችልም። መብት ይባላል። ወጥቼ ልስራ ምናምን እስቲ ወንዶች ከዋሉበት ለዋል። ኧረ በሞት ይቅርብሽ። መጀመሪያ አቅምሽም አይችልም። ታውቂዋለሽ፣ ደካማ ነሽ። ተፈጥሮ ራሱ ልክ ሰጥቶሻል። ለሴት ልጅ ጭንቅላት ነው የተሰጣት፣ ለወንድ ምንድን ነው የተሰጠው? ጉልበት ነው በብዛት። አይ እናንተ ጭንቅላት ነው የተሰጣችሁ። ዛሬ ጠቢው ቅዱስ ሰሎሞን ዓመተ ዕረፍት ባሉ ነው አይደለም? ልባም ሴትን ማን ያገኛታል? አያችሁ፣ የሴት ልጅ ሀብቷ ምንድን ነው? ልባምነት ነው፣ ጉልበት አይደለም እንዴ። እኔ የሚገርማቸው አንድ ፈሊጥ አለ። አንድ ሰው የሚለው የቤት ራስ ማን ነው ይላል መጽሐፍ። የቤት ነው፣ የቤተ ክርስቲያን አይደለም ያልኩኝ። የቤት ራስ ማን ነው? ወንድ ነው አይደለም? ባል ነው አይደለም? ከዛ ግን ሐዋርያው እንደገና መልካም ሴት ደግሞ ለባሏ ምንድናት አለ? ጭራሽ ከራስ በላይ ሄዳ ደግሞ ተቀመጠች ማለት ነው። አለው እኮ ፈሊጥ ተደጋግፎ ነው ታዲያ። ይኸውላችሁ ዘውድ ነኝ ብለሽ ያ ቀልደኛው ሰውዬ እንደሚለው ጎፈር መሆን ደግሞ ችግር ነው። ዘውድ እንደዚህ ሲለብሱት ይስማማል አይደለም? ገልብጠው ቢለብሱት ነድሎ ይገባል። ጦር ነው። እና በምንም መንገድ ቢሆን አንዳንድ ጊዜ አፍ መለጎም ደግሞ አፋችሁን ለመለጎም ታውቃላችሁ፣ አይናችሁና ጆሮአችሁ ካልተለጎመ ሰው ብዙ ጊዜ የማይገባው ዝም ለማለት ስሞክር እሺ አይለኝም። አፍ ዝም የማይል ለምን እንደሚመስላል በአይንና በጆሮ የሚገባው ነገር በሙሉ ምን ይፈልጋል? መውጫ ይፈልጋል። ለምሳሌ መጸዳዳት አትፈልግም? መብላት አቁም። ደህና ዋላችሁ። ግዱን ከበላ የበላው ነገር ጥቂቱ ነው የሚዋሃድ። ቀሪውሳ ምን ይፈልጋል? መውጣት ይፈልጋል። ስለዚህ ኧረ ተቸገርኩ ሽንት ቤት እየሄድኩ አትበለኝ እንዴ። ኩንታል እየበላ እንዴት ደውል እንደዛ ይባላል? እውነት እና ልክ እንደዛ ሁሉ በአይን ያን ሁሉ ቆሻሻ ስታስገባ በጆሮ ስታስገባ ትከርምና አፌን መዝጋት አቃተኝ። ያ ሁሉ የገባው ቆሻሻ መውጫ ይፈልጋል። እና ልጓም አንዳንድ ጊዜ ለራሳችን ቢኖረን ዝም አድርጋ ፈን ይላል ለአንዳንድ ሰው በቃ አንዳንድ ጊዜ ዝም ማለት እውነቴን ነው። ቅዱሳን መልካም እንዳይናገሩ ሰማዕታትን ለጎማቸው ስለ ክርስቶስ እንዳይመሰክሩ። እኛ ደግሞ ክፉ ላለመናገር አፋችን ቢዘጋ እንዴት ጥሩ ነበር። አንዳንድ ጊዜ እንደችን ትምህርት ከዚህ ቅዱስ ሰው እሱስ በእውነት የእውነት የክርስቶስን አምላክነት እንዳይመሰክር ነው የለጎሙት። በረከቱ ይደረብን። ያን ቀን አባታችን ዮሐንስ የቦንዱ አቡነ ዮሐንስ ጻድቁ ምስራቃዊ ዮሐንስ ዓመታዊ ጽንሰት በዓላቸው ነው። በ29 እናታችን ቅድስት ፍቅርተ ክርስቶስ እማሙዝ ዓመታዊ የእረፍት በዓሏ ነበር። እማሙዝ እዚህ ደራ ሐሙሲት አላር በዚህ አንበሳሜ ታውቁት ከሆነ እዚህ ደቡብ ጎንደር ላይ እዚያ አካባቢ ነው የተወለደችው። ደጋግ ወላጆች የነበሯት አሳድገው ያለ ፍላጎቷ ለባል አጋቧት። ግን ያጋቧት ባል ጥሩ ነበር፣ ዘራ ክርስቶስ ይባላል። ድንግልናችንን ጠብቅ አለችው። ይሻላት ድንግልናቸውን ሲጠብቁ ለረጅም ዓመት ኖሮ ኋላ እግዚአብሔር መልአክ መጥቶ አብራችሁ ደሩ በአንድ አልጋ አላቸው። ምን ነው አሉት። ልጅ ልትወልዱ ነው። እንዲህ ድንግልናችን እስካሁን ጠብቀን አሉት። አይግድ ነው እግዚአብሔር አዟቸዋል አላቸው። ሱባኤ ገቡ። ሰይጣን መልአክ መስሎ እንዳያሳስተን ብለው ማለት ነው። ኋላ ግን ፈቃድ እግዚአብሔር ነው። አንድ ቃል ሰሙ። ምን የሚል? አይዟችሁ ክብረ ድንግልናችሁን አታጡም የሚል። ከዚያ ልጅ ወለዱ። ያን ሕፃን ዳዊት ማርያም አስፈላጊውን ጸዋት እስከ 7 ዓመቱ ድረስ በደንብ አስጠኑትና በ7 ዓመቱ ከንጽህናው ከደግነቱ ከጾሙ ከጸሎቱ ገና 7 ዓመት ሳይሞላው ማለት ነው የተነሳ የእግዚአብሔር መልአክ ለጉብኝት ይዞት ሄደ። ዛሬ መቼም ጉዞ አለ አይደል? ትሄዳለህ ለጉብኝት ጣና ትሄዳለህ። አብዛኛው ሰው ለመዝናናት ነው የሚሄደው ይታወቃል አይደል? ከዛ ሰው ምን ይላል? የሚገርማችሁ ነገር ቁስቋም ሄዳችሁ ነበር አይደል? እንዴት ዋላችሁ? ሰው ይመጣና እርሶ ይሄዳሉ። ምን አገባ ረዳ ገባል። አሁን ቁስቋም ከሄድክ ቁስቋም መሄድ ነው። እገሌ ሄዳል ሄደ ምን ያደርግልሃል? እሱ ይሄዳል ይለኛል። ምን እንደሆነ ገብቷችኋል ነገሩ? አዎ ለመቅረት ማለት ነው፣ ነጥብ ለማስያዝ ያሳዝነኛል። ብዙ ጊዜ መንፈሳዊ ጉዞ ይባላል፣ ፒልግሪም ነው የሚባል መንፈሳዊ ጉዞ። እንደዛ ጥሩ ነው፣ ግን ጥንቃቄ ይፈልጋል። ቅዱሳን ግን መንፈሳዊ ጉዟቸው ወዴት ነው? ወደ ኢየሩሳሌም። ታዲያ ወይ በእግራቸው ነው፣ ወይ በደመና ነው፣ ወይ በክንፈ መልአክ ነው። ከኋላ ግን ብሔረ ሕያዋን የሚወስዳቸው። ያንን ሕፃን ብሔረ ሕያዋንን ወስዶ ሲያስጎበኘው ቆይቶ በል ወደ አባት ልመልስልህ ስለው በሕያው እግዚአብሔር ይዤሃለሁ፣ ወደዛ ቆሻሻ ዓለም አትመልሰኝ፣ እዚሁ አስቀረኛለሁ። እዚያው ቀረ። አመለጠ። መጽሐፍ የሌለ አመለጠ።
ከዚያ በኋላ በደግነት ሲኖር ሱስንዮስ መጣ። አገሩ በሙሉ ካቶሊክ ይሁን ተባለ። እነ አልፎንሶ ሜንዴዝ እነ ፔድሮ ፓኤዝ አገሩን አስፈጁት። በጎንደር፣ በጎጃም፣ በሸዋ፣ በትግራይ ኦርቶዶክሳውያን ታረዱ፣ አለቁ። 77,777 ኦርቶዶክሳዊ አለቀ ይባላል። በዚያ ወራት ዘራ ክርስቶስና ቅድስት ፍቅርተ ክርስቶስ መጥተው መከራ ተቀብለው ተገርፈው ተገፈው በሳት ተቃጥለው በጨረሻም አንገታቸው ተሰይፎ ሰማዕትነት ሲቀበሉ እናታችንን ቅዱስ መልአክ ወስዶ ለ14 ቀን በገነት ከቅዱሳን ጋር ቆይቶ መልሶ እንደ ጻድቃን ኑሪ ብሎ ገዳም አስገባት። ከዚያ በኋላ በብዙ ገዳማት በዋልድባ ጨምሮ በብዙ ገዳማት እየዞረች አገለገለች። ኢየሩሳሌም ለመሳም ስትሄድ ሰው የሚበሉ ሰዎች ሀገር ደርሳ ለ4 ወር አይኗን አጥፍተውት ከነ ተከታዮቿ ጸሎት አድርጋ ሊበሏት ሲል እነሱን ማስተምር አሳምና አይኖቻቸው በታምራት በርተውላቸው ሰው ከመብላት እህል ወደ መብላት መልሳቸው። ከሁሉም ላይ የሚያስደንቀኝ ቤተክርስቲያን ተሰርቶ ማን ይመረቅላት? ጳጳስ ያስፈልግ የለ ነና አላችሁ። ጳጳስ ብታጣ ምን አደረገች? ጸሎት ስታደርግ እግዚአብሔር ገለጠላት። ቆመው የሚጸልዩበት ስፍራ ላይ ለካ የተቀበረ አንድ ጳጳስ አለ። ድሮ ለካ የክርስቲያን ሀገር ነው ጠፍቶ። ከዚያ ጸሎት አድርጋ ተነስ ብላ ብትለው ተነሳ። ማን ነው ስም አለችው። አባ ዘመልኮት እባላለሁ የዚች ሀገር ጳጳስ ነበርኩ ብሎ ያን ቤተክርስቲያን መርቆላት ባርኮላት ታቦቱን አስገብቶላታል። መጻሕፍት ተብሎ ሲባል እሱ ስለኔ ተውልኝ ብላ ራሷ በእጇ ስንክሳር ጽፋለች። አንተ ወንድሜ አንቺ እህት የስንክሳር ማንበብ ይሰለቻል አይደል? ይደክማል ማንበቡ። ጽፋላቸዋለች ስንክሳር በእጇ። አርጋኖን ጽፋላቸዋለች። ዳዊት ጽፋላቸዋለች። ወንጌል ጽፋላቸዋለች። ሃይማኖተ አበው ጽፋላቸዋለች። ከዚያ በብዙ ተአምራት ኢየሩሳሌም ኋላም ኢያሪኮ ወርዳ አቡነ ኤዎስጣቴዎስን መቃብር ቅዱስ መቃብር ተሳልማ ተመልሳለች። ከዛ ወደ ሀገር ቤት መጣ። ሱስንዮስ ሞታ መነሳቷን ማመን አልፈልግም። ከዚያ ምን አደረገች? ስትገረፍ ከስጋዋ ተቆርጦ የወደቀ ነበር። ያንን ይዛው ኖሯል። መጀመሪያ ከመሞቷ በፊት ማለት ነው። ያንን ላከችለትና ይህንን በሙታን ላይ አስቀምጠውና ከሞት የሚነሳውን ሰው ስለ እውነተኛ ሃይማኖት ጠይቀው አለችው። ያንን አንድ አስክሬን ላይ ቢጥለው አንድ መነኩሴ ከሞተበት አፈፍሉ። ማናንተ? አባ ገብርኤል ይባላል። ወዴት? ቆይ በሰማይ ያየውን ተናገር። መሰከረ። የመናፍቃንን ስቃይ፣ የካህዲያንን ስቃይ፣ ትክክለኛ ሃይማኖት ተዋሂዶ መሆኗን መሰከረ። አላው ንጉሱ ምላሱ ታሰረ። ጻድቃን ምላሱን ፈቱለት። እንዲያ እያለ አፄ ፋሲል ነገሱ። ሃይማኖት ተመለሰ። ይህች ቅድስት እናት እዚህ ገዳሟ ማን ነው ይባል? እናታችን ቅድስት ፍቅርተ ክርስቶስ። በነገራችን ላይ ስሟ እናታችን ቅድስት ፍቅርተ ክርስቶስ ስሟ ማን ነው? እመሞዝ በኋላ ይወጣላት ስም ነው። የመጀመሪያ ስሟ ማን ነው? ማርያም ጸዳላ። ግን የሀገሬው ሰው ማን ነው የሚላት? ሙዚት፣ ምዕዝት እንደማለት እንደዛ ነው የሚላት። የገዳሟ ስም ማን ነው? ቅድስት ፍቅርተ ክርስቶስ ደብረማን ደብረ ሲሃት። አካባቢው ምን ይባላል? ምን ታምር እሷ ናት። ምን ታምራለች? ደብረ ሲሃት። እና ይህች ቅድስት እናት ብዙ ቃል ኪዳን፣ በነገራችን እጅግ ተወዳጅ ፍቅርተ ክርስቶስ ተወዳጅ ሰማዕት ናት። እግዚአብሔር በረከቷን ያሳድርብን። ታላቁ አባ ቢላካሪዮስ ሐዋርያ ጳጳስ ሰማዕት ለራሲ ክቡር ሰው ነው። በ30 መጥምቁ ቅዱስ ዮሐንስ አስተርእዮተ ርእሱ ነው ራሱ የተገለጠበት ቀን ነው። በአባ አናኒዮስ ዘሀገረ ሐምዳና በአባ ቄርሎስ ዘኢየሩሳሌም መንፈሳዊ ቄርሎስ ዘኢየሩሳሌም ምክንያት ነው የተገለጠው። አባ ሚናስ ሚዛን ቀን ነበረ። መጋቢት 1 ቀን እግዚአብሔርን አመስግነን ይሆን? የካቲት 30 ሲያልቅ 6 ወሩ ሲፈጸም ተመስገን አንለው። ያላጠፋህን በተሰማ የሚሉት ነገር አለ አይደል? ክርስቲያን እንኳን ዘመን ሲለወጥ ሲነጋ ሲመሽ እንደ ኃጢአቴ ብዛት እንደ ሰውነቴ ክፋት እንደ ሰም ያላቀለጥከኝ እንደ ውሃ ያላፈሰስከኝ ለምን በመሃል እጁን ያለን የቸርነቱ ብዛት ነው የሚያኖረን እኮ። 6 ወር ሲያልቅ ሲፈጸም ተመስገን አንለው። እንደገና ደግሞ ልክ መጋቢት 1 ሲገባ ከማመስገን ባሻገር እመቤታችን እንኳን ራሱ ተፈሥሒ ማርያም ላይ ምንድን ነው የሚለው? የዕለተ ሰንበት ላይ የመጨረሻዋ ምንተኑ አሴኪ እሴተ በእንተ ኩሉ ዘገበርኪ ሊተ ማርያም ሰናይት በታፈቅሪ መሬተ ሶበሰ ተታቀቢ ዘዚአየ ኃጢአተ እመይሃዮኩ አሐተ ሰዓተ ይላል። አዎ ኃጢአታችንን ብትጠባበቅብን ባታማልደን ኑሮ ብትቆጣጠረን ኑሮ
ልጇ ተበቅሎ ባጠፋን ነበር እስካሁን። የእሱ ቸርነት የእሷ የቅዱሳን ሁሉ እመቤታችን አማላጅነት ይዞን እንዳለም ከዚህ አደገው ምን እላለን? እስቲ እንደዚህ በሉ። ደህና ዋላችሁ። ተረፈ ዘመኑን ምን አልኩ? መንፈቀ ዘመኑን ተረፈ ጦሙን ባርክልን። እንደዚህ እኮ ነው ጸሎት እኮ የአባቶቻችን ጸሎት ይባላል። ከሆነ ነገር መንፈቅ ውስጥ ደርሶ ምን ይባላል? ከዚያ በኋላ ያለው መንፈቅ ከሆነ መንፈቀ ዘመኑን መንፈቀ ጾሙን፣ ከመንፈቅ ያነሰ ከሆነ ደግሞ ተረፍ ይባላል። ተረፈ ጾሙን ተረፈ ዘመኑን ባርክልን ይባላል። እግዚአብሔር ይለመናል። በእውነቱ ሲሆን በእንባ ይለመናል። እንደው ተፈሲ ማርያም ስታደርሱ በተለይ የእሁዱ ተፈሲ ማርያም የዘወትሩ ተፈሲ ማርያም ምስጢረ ሃይማኖት የነቢያት ነገር ይበዛበታል። የእሁድና የበዓለ ሀምሳው ግን በጣም የሚገርም ልመና ነው ያለው ለአዳም ፋሲካው ማለት ነው። አሁን ሴሴኒ ማርያም ለጸማሪኪ ሀሳብ የሚል አለ አይደል? መጨረሻው ምንድን ነው የሚለው? እመኒ ፈድፈደ ኃጢአቴ እምሕዝብ። እንዲሁ ስትመለከች ከህዝቡ በሙሉ ከሰው በሙሉ የኔ ኃጢአት በዝቶ ቢታይ ተዘከሪ እግዝእትየ በርኅራኄኪ እጹብ፣ በሚያስደንቅ ርኅራኄሽ ያደረግሽውን አስቢ። ከማስተኪዮ ማይለጽሙ ከልብ፣ ለዚያ ውሻ ይህን ይዞ አይደለ ዛሬ መኃልየ ሰሎሞንን የተረጎመው ልቅ ዛሬ የሚደገመው አንቀጽ ላይ ምን ይላል? በሁለተኛ አንደኛ ቤተክርስቲያን መራት ትመስል ጎሃ ይልና ወክርስቶስ አምላከ ብዙ ኢየሱስ ሶስተኛ ነው። ቤተክርስቲያን መራት ትመስል ጎሃ እንዘ ትሄውዝ ኪያከ ወልደ እውሃ እስመ ተሰርገወት ይእቲ ሰንዱን ሃይማኖት ንጹሃ ሊተኒ እግዚእ አሰርጎኒ ከመሃለ ልብሰ ቅድስና ሰናየ ወጸጋ ብሩሃ። አዎ ወልድ ዋሕድ ምርጉዘ ይሁዳ ነጋሲ ፍርፋራተ ጸጋ ህዳጥ ተምኔት ሀጥ ፈላሲ አለ እምነ ብዙ ማይደመላ ቀዳሲ ይደቅ ሊተ እግዚኦ ለብሲ ዓለም አባሲ አኮኑ ከልባነ ዋኮ ብሲ አለ። እኔ እኮ ውሻ ነኝ ሰው አይደለሁም ይላል ደራሲ። ውሻ ምንድን ነው? ውሻ ስራው ምንድን ነው? መንከስ ነው አይደል? እንዴት ዋላችሁ? ውሻ የሚመሰግንበት አንቀጽ አለ፣ ግን ለክፉ ሲጠቀስ መናከስ ነው። እሱ ብቻ አይደለም። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ደከማችሁ በሉ ተውት፣ ችግር የለም። መድኃኒዓለም ውሻ ከሆነ ያድነን። አምስቱ አክላብ በፍርድ ቀን ገሃነመ እሳት የሚጣሉ 5 ውሾች ናቸው። ለበአፈ አይት ኮነኑ አላቸው ቅዱስ አትናቴዎስ ከራእይ ወስዶ ማለት ነው። ለሁሉም መጋቢት ገብቷል። መድኃኒዓለም ወሩን ዘመኑን የተባረከ ያደርግልን። ቅዱስ ማቱሳላ ነበረ፣ ረጅም ዕድሜ ያለው 969 ከጥፋቷ በፊት ያረፈ የመጨረሻው ቅዱስ ሰው እሱ ነው። በነገራችሁ ላይ ጥፋቷን ሳያይ አረፈ። ኖህንና ልጆቹን ሰብስቦ ለምንድን ነው እሱ ኖህንና ልጆቹን የመከረ ቢሉ የኖህ አባቱ አይደለም። በነገራችሁ ላይ ማቱሳላ ምኑ ነው? አያቱ ነው። የኖህ አባት ማን ነው? ላሜ። የላሜ አባት ማን ነው? ማቱሳላ አይደል? ግን ላሜ አስቀድሞ አርፏል። የማቱሳላ ዕድሜ ረጅም በመሆኑ ምክንያት ልጅየው አርፎ አያቱ ግን ነበረ እና ኖህን ሴም ካም ያፌት አምዛራን የኖህን ሚስትና 3ቱን ሴቶች ስም አላቸው እኮ አይደለ? የሴም ካም ያፌት ስሞች የልጆቹ ሚስቶች ስም አላቸው አይደል? በኢዮቤልዩ መጽሐፍ ፈልጉት ታገኙታላችሁ። ያንዷ ስም ለምሳሌ ፋርስ ይላል። ፋርስ ይባል ፐርሺያ። አንደኛው ሰደቀተ ለባብ የሚል ስም ብትሰሙ ወደዚያ ይወስዳቸዋል። ለሁሉም ማቱሳላ የዚያን ቀን ዓመታዊ ዕረፍት ባሉ ነው። ቅዱስ ነው፣ ጻድቅ ነው። ከ10 አርዕስተ አበው መካከል አንዱ እሱ ነው። ሌላን ቀን የዛን ቀን አረጋዊ ሰማዕት በስደት ሰማዕትነት የተቀበለ በርኪሶስ ኢየሩሳሌሙ ነው። መቼ ነው የነበረ ይመስላችኋል? ከ190 እስከ 220 በቅዱስ ድሜጥሮስ ዘመን የነበረ ይህ ቅዱስ ሰው ማለት ነው። ከዛ ለእስክንድሮስ መርቆሬዎስ የሚባሉ አንደኛው ሰማዕትና አንደኛው ጳጳስ ነው። በሁለት ቅዱስ ጎርጎርዮስ ሁል ጊዜ ታስታውሳላችሁ። በቅዱስ ዳዊት ምክንያት የምንጠቅሰው ምን አላችሁ? በዚህ ስም ከሚጠሩ 7 ቅዱሳን ጎርጎርዮሶች አንዱ እሱ ነው። ከኃጢአት ሕይወት ተመልሶ ትሩፋት ተገኝቶበት ተምሮ እመቤታችን በመልአክ እጅ ወደ ሰማይ ወስዳ ቅዱሳንን ያስተዋወቀችው ነው። ተመልሶ ንስሐን የሰበከ ብዙ ድርሳናት የደረሰ ነው። በሀገረ ሮሃ ሰርሜን በምትባል የሶሪያ ግዛት የነበረ ነው። የዚያን ቀን አባ መከራዊ የሚባል 131 ዓመቱ ጊዜ በየዓመቱ እድሜውን እንቆጥራለን አይደል? የአገልግሎት ዘመኑ ዲያቆን ከሆናችሁ ስንት ዓመት ነው እዩና ስለዋለን አንተ ስንት ዓመት ነው ሲሉኝ ለማጋነን ምንድን ነው የምልህ? አይ ማስራቱ ያስፈልግ አንተ ሳትወለድ ነበርኩ ዲያቆን ለማጋነን ይባላል ብያቸው አላውቅም። እናንተ ሳትወለዱ ዲያቆን ነበር እንላለን አይደል? ደግሞ የሚገርማቸው አንድ ቀን የረባ አገልግሎት ሳናገለግል ግን ልክ እንደተጠመደ በሬ
እንደታጠቀ ገበሬ ሆኖ ሳይፈታ ስንት ዓመት አገለገለ እግዚአብሔርን? 124 ዓመት አይደል? ነናውላችሁ 24 ዓመት ደረጃ በደረጃው ከፍ እያላችሁ ይላላችሁ። አሁን በዲቁና ነው የምንጀምር። 24 ዓመት በምን ተናገሩ እንጂ ኧረ በደምብ 30 ዓመት ተናገሩ። 69 ዓመት በጵጵስና ደምርና ድረስበት ሂሳብ የምትችል ከሆነ 69 እና 30 ቢደምሩ ስንት ይሆናል? 99 አይደለም? ከዚያ ላይ 24 ዓመት አክልበት 123 አይደል? አዎ። በ8 ዓመት ነው እግዚአብሔር ማገልገል የጀመረ። ታዲያ እዚህ በተለይ ሰንበት ተማሪዎች ካለች ሰንበት ትምህርት ቤት 10 ዓመት ካገለገልክ በቃ አለቀ። ሳምንት ብያለሁ አይደል? ክንፍ ያበቀለም ይመስለዋል። እኔ የሚገርመኝ ነገር ስልችት ይለናል አይደለም? ይሄ ምህላው ብዙ ሰው ስልችት ብሎት ቀርቷል። እኔ ይገርመኛል። እስካሁን ድረስ አንዳንድ ናቸው መቼም በግማሽ ልብም ቢሆን አሉ እንጂ እኮ አብዛኛው እንግዳ ነው ስልችት ብሎታል። የጃን ተከል ዋናው ምህላ አይደል? ለሀገር ለወገን የሚጠቅመው ትልቁ ምህላ። አንድ ሰሞን ታስታውሳላችሁ? የዛሬ 5 ዓመት እንደዛ አካባቢ የነበረው ሰው የቴሪያ ሁሉ ፋሽን ነው ሁሉ ነገር ይደክማል፣ ይሰለቸዋል። አይ ግድ የለም ይላል። ይተወዋል። ስትተው ይተዋል። መድኃኔዓለም ቸሩ እና በእውነቱ ይሄ ቅዱስ አረጋዊ ሰማዕት ነው። በቤተክርስቲያን ታሪክ የታወቀ ነው። አባ መከራዊ አቡነ መክፈልተ ማርያም አበርገሌ የሚባል ታውቃላችሁ? በዚህ በአገው ምድር ከተነሱ ታላላቅ ቅዱሳን አንዱ አባታችን ጻድቁ መክፈልተ ማርያም ናቸው። ትልቅ ገዳም እንጃ ዛሬ ድረስ መኖሩን እርግጠኛ አይደለሁም። ካለ በዚህ አካባቢ የሚሰሙ ወንድሞቻችን ይነግሩናል። አቡነ መክፈልተ ማርያም የአበርገሌው እግዚአብሔር ሁሉንም በረከት ያሳድርብን። በ3 አባ ቆዝሞስ ሊቀ ጳጳሳት አባ በርፎኒዮስ ነበሩ። በ4 መቼ ነው? ዛሬማ መጀመሪያ በአሞር ደሴት ጉባኤ የተደረገበት ቀን ነው አይደል? የዛሬ ቅዳሴ ምን ነበር የተቀደሰ? ዲዮስቆሮስ። ለምን ዛሬ ጉባኤ በደሴተ አሞር ተደርጓል? መቼ? በቅዱስ ድሜጥሮስ ዘመን፣ በ3ኛው ክፍለ ዘመን መጀመሪያ። የጉባኤ ምክንያት ምንድን ነው? አንዳንድ መናፍቃን ተነሱና ትንሣኤን የምናከብር ከአይሁድ ፋሲካ ጋር ነው ብለዋል። ልብ በሉ። ሐዋርያት ደግሞ ምን ብለዋል? 2 ስራ ተሰርተዋል። አንደኛ ትንሣኤ መከበር ያለበት እሑድ ነው። ሁለተኛ ነገር ሁልጊዜ ከአይሁድ ፋሲካ በኋላ ነው መከበር አለበት። የአይሁድ ፋሲካ ምንጊዜም የሚያዝያ ጨረቃ ሰርቅ ባደረገች በ14 ነው አይደለም የሚመጣ። ብዙ ጊዜ እርግጥ ቀመር አለው የራሱ የሚወጣ የሚወርድ እና እንደዚህ ያደረጉ። ሰኞ ቢሆን ማክሰኞ፣ ረቡዕ ቢሆን ሐሙስ፣ ዓርብ እንድታውቁት ባሕረ ሐሳብ የሚባል ትምህርት ታውቃላችሁ? እንዴት ዋላችሁ? በዚህ ችግር ምክንያት ነው ቅዱስ ድሜጥሮስ ሱባኤ ገብቶ ባሕረ ሐሳብ የተገለጠለት እንድታውቁት። ግብጾች ግን ያሳፍሩኛል። የዛሬው ታሪክ ላይ ግብጾች ስንክሳር ምን ይላል? ቅዱስ ድሜጥሮስ ባሕረ ሐሳብን የሰራው በወቅቱ ከነበረ ከአንድ አስትሮኖመር ጋር በትብብር ይላል። እንዴት ዋላችሁ? እኔ አንዳንድ ጊዜ ሁላችሁ በጣም ነው የሚያስገርመኝ። በእርግጥ አንዳንድ ሰው ምን ብሎ ሊያስብ ይችላል? አይ ይሄ ከኛ ይልቅ እኮ ግብፃውያን የራሳቸው ታሪክ ነው ይላል። እንደ ወንድም ስንት ታሪክ አበላሽተዋል እነሱ በጊዜ ሂደት። እኔ በጣም ይገርመኛል። እና ታሪኩ ላይ ጉባኤው ከተደረገ በኋላ የእነሱ ስንክሳር ምን ይላል? አባ ድሜጥሮስ ቅዱስ ድሜጥሮስ ይላል ጋዘርድ በአሌክሳንድሪያን አስትሮኖመርስ ይላል። በመጨረሻ አንድ ብቻ አይደለም። ምን አለ? እስክንድሪያ ውስጥ የነበሩ ምኖችን ሰበሰባቸው አለ። አስትሮኖመርስ የጠፈር ተመራማሪዎች አጠቃላይ ያለ እንደዚህ አይነት ኖችን ሰበሰበ። ከነሱ መካከል አለ በጥሊሞስ የሚባል፣ በእርግጥ በጥሊሞስ የሚባል በሰመን የነበረ ሰው እናውቃለን። በጥሊሞስ እነሱ ቶሌሚ የሚሉት በጥሊሞስ የሚባል አስትሮኖመር ከፋርማ ከሚባል ስፍራ የመጣ ነው እና እሱ እየረዳው ይላል ፓትርያርኩ ዛሬ የሚታወቀውን የባሕረ ሐሳብ ምንለውን አሰጋቸው። ያሰቡት እንግዲህ መንፈሳዊ ስራነት ቀርቶ ማለት ነው። ይቅር ይበላቸው መድኃኔዓለም፣ እኛንም ይቅር ይበለን። እኛ የምናውቀው ታሪክ ደግሞ ምንድን ነው? የዚህ ችግር በአይሁድ ፓስኦቨር ወይም በዚህ በፋሲካቸው ምክንያት ለተፈጠረው ችግር የዚህ ሁሉ መነሻው ቀመር አለመኖሩ ነው ብሎ ሱባኤ ገባ። ሱባኤ ሲገባ ምን ብሎ ጸለየ? ጌታዬ አብይ ጾም፣ ጾመ ሐዋርያት እና ጾመ ነነዌ ሁልጊዜ መቼ እንዲገቡ? ሰኞ። ደብረ ዘይት፣ ሆሳዕና፣ ትንሣኤ ጰራቅሊጦስ መቼ እንዲውሉ? እሁድ። ስቅለት መቼ? ዓርብ። ዕርገት ሐሙስ። ርክበ ካህናትና ጾመ ድነት መቼ? ረቡዕ ብሎ
አይ በምኞት አይሆንም በደንብ ሱባኤ ያዝ አለው። አጥብቆ ሱባኤ ያዘ። ከዛ ቀን 7 ሱባኤ 7 ጊዜ 7 ዙር እየሰገደ ሌሊት 23 ዙር እየሰገደ ይለምን ነበር። ምን አለው? ሱባኤውን ገድፈ የተረፈውን ያዝ አለው። በሱባኤ አባዛው ማለት ነው። ለምሳሌ የቀን ጸሎቱ ስንት ነው? ስንት ዙር ነው ብለናል? 7 ጊዜ 7 ስንት ነው? 49 ይሆናል አይደለም? ከዚያ ምን ጊዜም ቢሆን ከ30 በላይ ከሆነ ወር ስለሆነ በወር ስለሆነ መግደፊያው 30 ስንገድፍ ስንት ይቀራል? 19። ይሄ ምን ይባላል? መጥቅ ይባላል። ጥንተ መጥቅ ማለት ነው አይደል? ከዚያ የሌሊቱ ሱባኤ ስንት ነው አለ? 23 አይደለም? 23 በ7 አባዙ ስንት ይሆናል? 161 ሂሳብ እኔ እኮ ሂሳብ አልወድም። በነገራችሁ ሂሳብ የሚባል ትምህርት የማይገባኝ ትምህርት ባጠቃለው ሂሳብ የሚባል አልወድም። እዚህ ትነግራችሁ ያለ ከሂሳብ 4 ችሎታ አለኝ። መጨመር፣ መቀነስ፣ ማካፈልና ማባዛት ይሆንልኛል በቃ እንጂ ሌላ አልችልም። ለነገሩ እዚህ ውጭ ምን አለ? የማያውቅ ሰው እንደዛ ነው የሚል የማያውቅ ሰው እዚህ ውጭ ምን አለ ነው የሚል ስለማላውቅ ብዬ ነው። እና 100 ስንት ሆነ? 61 ከዛ ስንት 30 ያወጣለታል? 5 ያወጣለታል። ስለዚህ ስንት ተረፈ? 11። ይሄ ምን ሆነ? አበቅቴ ጥንተ አበቅቴ ነው። ከዛ ቀመሩ ትክክል መሆኑን የምታረጋግጡት 19 እና ምንን መደመር 11 ስንት ይሆናል? አዎ መጥቅ ወአበቅቴ እመይበዙ ያረጉ 30 ወመይወዱ እየወረዱ 30 ወትረ ይከቡኑ 30 ይላል አይደለም? በቃ መለኪያው ነው። ከዛ በዛ መባጃ ሐመር ይወጣል። ዘንድ ያለ ቀመር ይወጣል። ይሄንን የሰራው በመንፈስ ቅዱስ ነው እንጂ አስትሮኖመሮችን ጠይቅ ይቀፈላል። ለዛ ነው በነገራችሁ ላይ ከውጭ የሆነ ነገር አታምጡ። ሰሞኑን የዚያ ጥያቄና መልስ ግሩፕ ላይ የሆነ ጥያቄ ተጽፎች አቤት እንዴት እንደሚቀፍ አቤት አይታል። ከውጭ ሀገር እያመጡ ቆሻሻ እየደፉብን ይሄን ዮሐንስ አፈወርቅ ነው ያጻፈው፣ ይሄን ቅዱስ ኤፍሬም ይሉናል። እኔ ላስጠንቅቃችሁ ከእንግሊዝኛ የተተረጎመ መጽሐፍ እንዳታነቡ እንደምንከራችሁ። እንዴት ዋላችሁ? መጀመሪያ ነገር ቤተክርስቲያናችን ያላትን መጽሐፍት አንብባችሁ ጨርሳችሁ እስከ ሃይማኖተ አበው አንብባችሁ የምታውቁ ሃይማኖተ አበው አንብባችሁ የምታውቁ አንድ ሰው ካለ ይሄ በቅዳሴ ጊዜ የምታነበው አይደለም። ቁጭ ብላችሁ ስራዬ ብላችሁ ሃይማኖተ አበው አንብባችሁ ታውቃላችሁ? ሰው ሃይማኖተ አበውን ሳይማር እነዚያ ቅዱሳን ሊቃውንት እስከ አባ ከቅዱሳን ሐዋርያት እስከ አባ ክርስቶዶሉ ድረስ የተነሱ ቅዱሳን ሊቃውንት የጻፉትን እንዲሁ ዮሐንስ አፈወርቅ በድርሳኑ በተግሳጹ የጻፈውን ሳትማር ሃይማኖተ አበው ላይ የጻፈውን ሳትማር ማን እንደጻፈው የማይታወቅ ከእንግሊዘኛ እያመጡ ከኢንተርኔት እየገለበጡ የሚሰጡን ነገር እኔ በነገራችሁ ላይ እነሱ ያሉትን ቆሻሻ መድገም ስለማይገባኝ ነው እንጂ መልስ መስጠት ነበረብኝ፣ ግን አልፈልግም። ከዚህ በፊት አንድ ነገር ታስታውሱ ነግራችኋለሁ። ዮሐንስ አፈወርቅ በመናከምበት ግንቦት 12 ቀን ምን አልኳችሁ? በዚህ ዘመን ዮሐንስ አፈወርቅ እንወዳለን የሚል ብዙ ሰው አለ። ውሸታም መሸቀጫ። መጀመሪያ ደረጃ አንድ ነገር ልንገራችሁ። እንዴት ዋላችሁ? አፈወርቅ ወዴት እንደሚገኝ የሚያውቅ ያውቀዋል። አፈወርቅ ሲመጣ ሊያየው የሚችል ሰውም ሊኖር ይችላል። አፈወርቅ ምን እንደሚወድ ምን እንደሚያስደስተው የሚያውቅ ሰው ሊኖር ይችላል። አሉ ብዙ ደግ አለ። አደባባይ የማይወጣ የማይሸቅጥ በእግዚአብሔር ቃል ላይ የማይሸቅጥ መጽሐፍ አሳትመህ መሸቀጥን የመሰለ በደል አለ በእግዚአብሔር ቃል። ለአንድ መንፈሳዊ አገልጋይ የተፈቀደለት ምንድን ነው? ከአስራት ከበኩራት እንዲመገብ ነው አይደለም? ከዛ ውጭ ያለው ሌብነት ነው። ከውጭ ስታመጣ ችግሩ እሱ ነው። አየው። ስለዚህ እኛ የምንጠቀምበት የቤተክርስቲያን ቀመር አስትሮኖመሮች የሰሩት ነው ማለት ነው። ግብፃውያን የሚጠቀሙት እኮ ይሄንን ነው። አሁንም በነገራችሁ ላይ ያንን ነው። ይቅር ይበላቸው መድኃኒዓለም። የቅዱስ ድሜጥሮስ አምላክ ይማራቸው፣ እኛንም ይማረን። ለሁሉም ዛሬ ደሴተ አሞር ላይ ጉባኤ ስለተደረገ በትንሣኤ ምክንያት ስለሆነ ከቅዳሴያት ሁሉ ደግሞ የትንሣኤን ነገር አጉልቶ የሚያነሳ ቅዳሴ ዲዮስቆሮስ አይደል? አመሳለስት ዕለት ተንሥአ እሙታን ወቦአ ሀባለው አርዳይሁ ጉቡአን ዋስተራውን በጽራጽ ይሆን ስለሚል ለዚያ ነው የመጣ የዛሬው ቅዳሴ። ስለዚህ ዛሬ ደሴተ አሞር ላይ ጉባኤ የተደረገበት ነው። ሁለተኛ ከኢትዮጵያውያን ቅዱሳት አንስት መካከል ደብረ ጽላሎ ጎጃም ተወልዳ በዝዋይ ሐይቅ ላይ እዚያ ሰጥማ ብዙ ግፍ፣ ብዙ መከራ፣ ብዙ ገድል የተቀበለች እናታችን ቅድስት ሃይመተ ሥላሴ ኋላ መልአከ እግዚአብሔር ጠርቶ ዞረሬ ጽላልሽ ወስዶ ቡልጋ ሀገር ላይ እንደገና ደግሞ እዚያ ተጋድላ በተጋድሎ ኑራ ያረፈች እናታችን ቅድስት ሃይመተ ሥላሴ ዛሬ ረፍቷ ነው ኢትዮጵያዊቷ።
ዛሬ ሌላኛው በዓል ስንክሳር ሃኑሊዮስ መኮንን ይለዋል አይደለም? መኮንን ብቻ አይደለም፣ የንጉስ ልጅ ነው ቅዱስ ሃኑሊዮስ። ቤተ መንግስትን ንቆ የሚያስገርመው ነገር እንዴት ዋላችሁ? አቤት ክርስቶስ መድኃኒታችን ሲወደው ቅዱስ ሃኑሊዮስ እኔ ይገርመኛል። ትልቁ ደስታው በመስቀል ሲሰቀል እና መጨረሻ ላይ ራሱ አርኬውን ተመልክታችሁታል። እግዚአብሔርን እየጮኸ ያመሰግነው ነበር። ለዚህ ክብር ለዚህ ማዕረግ ያበቃኝ እያለ በመስቀል ተቸንክሮ እንደ አምላክህ ነው የምሰቅልህ ብሎት እንደዚህ ያደርጎት ማለት ነው። የመጨረሻው ዛሬ ትልቁ በዓል ጠቢቡ ንጉሱ የእስራኤል ንጉስ የዳዊት ልጅ ቅዱስ ሰሎሞን ዕረፍቱ ነው። ቅዱስ ሰሎሞን ወልደ ዳዊት ዛሬ ዓመታዊ ዕረፍት በዓሉ ነው። ነሐሴን እናከብራለን። እሱ በግብፃውያን ማነው ሰኔን እናከብራለን። በግብፃውያን ትውፊት ነው። በኢትዮጵያውያን ትውፊት ደግሞ በዓሉን መቼ ነው የምናከብረው? መጋቢት 4 ቀን ነው። ቅዱስ ሰሎሞን እንዴት እንደተወለደ ማወቅ ታውቁታላችሁ ብዬ ተስፋ አደርጋለሁ። ቅዱስ ዳዊት ጦርነት እስራኤላውያንን አይላፈ እስራኤልን አይላፈ ይሁዳን እነ ኢዮአብና አቢሳን እነ ኦሪዮን የጦር መሪ አድርጎ ታቦተ ጽዮንን አስይዞ ደቂቀ አሞንን ወጎ ብሎ ላካቸው። ከዚያ ቅዱስ ዳዊት በልቶ ጠጥቶ የጤና እንቅልፍ ተኝቶ ተነስቶ በሰገነት ሲመላለስ በአትክልት ውስጥ አንዲት ሴት ስትታጠብ ያያታል። ገላችሁን ስትታጠቡ መጠንቀቅ ያለባችሁ ለዛ ነው። ክፉን ብቻ አይደለም በጎውንም ማሳሳት አለ። ማንም ማይስት አለ። ቅዱስ ዳዊት መዝሙር 18 በኋላ ምን አለ? የደረሰበትን አደጋ እያሰበ ለስሂት መኑ ይሌበዋ፣ ስተትን ማን ያስተውላታል? ጻድቅም ተሆኖ እኮ መውደቅ አለ። የሚገርማችሁ ነገር የምትታጠብበት ውሃ ንጹህ ነው። ገላዋን ደግሞ የተቀባችው ቅባት አለ ቅድስት ቤርሳቤ። ከዛ ደግሞ ውሃው ያለበት ብርት አለ አይደለም? ያብረቀርቃል። ደግሞ ከዛ ላይ ምን ወርዶበታል? የፀሐይ ብርሃን። ከዛ ገላዋ ላይ ተንጸባርቆ ሲታይ ተፈተነ። ማናት አለ? የባሪያ የኦሪዮ ሚስት ናት አለ። አምጡልኝ አለ። ተጨዋወታት ሄደች። ከግዳጇ ሴት ልጅ ብዙ ጊዜ ነፍሰ ጡር የምትሆነው የምትጸንሰው ታውቃላችኋል። የወር አበባ ሲያልፍ ነዋል። ግዳጇ በሚያልፍበት ጊዜ ነው እና ጸነሰች። አንተ ባጠፋኸውን ልቀጣ ነው ወይ? መላ ፈልግ አለችው። ኦሪዮን አስመጣ። ጽንስ ለማሳሳት ሞከረ፣ አልተሳካም። ይሞት ብሎ ሰደደው። ኦሪዮ በጦርነት መካከል ተገደለ። ታሪኩ ባጭር ይህንን አድርጎ ጠላት ጠፋልኝ ብሎ ቅዱስ ዳዊት ቁጭ ሲል ወደ ናታን ነቢዩ ናታን መጥቶ እግዚአብሔር ናታን አቤት በእኔና በዳዊት መካከል ጠብ ገባ እኮ አታስታርቅም? አትሄድም? ዳዊትን አትገስጸው ብሎ አለው። እሺ ጌታዬ ተግሳጹ ይከብደኛል፣ ግን ሄጄ ልምከረው ብሎ በፈሊጥ ይነግረዋል አይደለም? እንደዚህ 100 በግ ያለው አንድ ባለጠጋ አንድ በግ ያለው አንድ ምሳሌው ታውቁታላችሁ አይደለም? ልክ በደሉን ሲነግረው፣ ምክንያቱም ሲመጣ የተመዘዘ ሰይፍ ይዟል። ናታን ከል ለብሷል። በጥቁር በቅሎ ነው የተቀመጠ። ያ ማለት ለዳዊት ይገባዋል ችግር አለ ማለት ነው። ምንድነው ለምን እንደዚህ ለብስ ካለ በከተማ ግፍ ተሰርቷል ነው ሲነግረው፣ ሕያው እግዚአብሔር ምስክሬ ነው ይሄ ሰው የደም ሰው ነው፣ ስለ 1 4 አስከፍለዋለሁ አለ። አንተ ገባሪው ለዝንቱ እከይ ኦ ንጉሥ ፈታይ ከበሩስከ፣ እንዴት ዋላችሁ? በራስ ፈርድ አንተ እኮ ነህ አለው። ወዲያውኑ ምን ይላል? ትንገጸ ይላል። ተነገጠ። ምን ልሁን አለው? አይ ህመሙን ነግሬ መድኃኒቱን እከለክልሃለሁ፣ ንስሐ ግባ። አንተማ ንስሐውን ታውቅበት የለ። በነገራችሁ ላይ ንስሐን የሚያውቅባት ዳዊት ነው። ካልጋው ወረደ፣ ማቅ ለበሰ፣ አመነሰነሰ፣ አለቀሰ፣ እንባው ወረደ፣ መሬት ታጠበች በንባው። እግዚአብሔር ናታንን ላከው። የነፍስህን ይቅር ብያለሁ፣ የስጋህን ግን ሳልቀጣ አልተውህም ብሎሃል አለው። ለምትለኝ ምልክቱ ምንድነው አለ። አሁን የተጸነሰው ሕፃን ይሞታል። ሱባኤ ገባ። እንደገና ደግሞ ማቅ ለበሰ። እኔ እንደማርከኝ ሕፃኑን ማረልኝ ነው። ኧረ ወዴት ሞተ ሕፃኑ አላ መኳንንቱ። አይ ታመመ ስንለው እንዲህ ማቅ ለበሰ ሞተ ብንለው በጦር ሊወጋ አይደለም ዝም እንበለው። ሲያንሸቋሽቁ ጸጋው ተመልሶለት ነበር ነብይነቱ በዚያ ወራትና ሞተ አላቸው። አዎ አሉት። ጥሩ ለብሶ ድግስ ደግሶ ግብር አግብቶ አስደሰታቸው፣ አበላቸው ነው አላ ለብቻቸው። ኧረ ስርዓት ለወጥክብን። ታመመ ስንል ሐዘንክ፣ ሞተ ስንል እኮ ደስታ አደረግከው። አይ ነገሩ ደስታማ አይደለም። እንግዲህ ከሞተ በኋላ እኔ ምን አደርጋለሁ? ወደ እሱ አንድ ቀን ሄዳለሁ እንጂ ብዬ ነው አላቸው። ከዚያ በዚያ ወራት ቤርሳቤ ችግር ውስጥ ገባች። የወለደችው ሞቶባታል፣ ባሏም ተገሎባታል። ሌላ ሰው እንዳያገባት አንበሳ የሰበረው ንጉሥ የደረሰበት ጋር የሚደርስ የለም። ናታን መጥቶ ምን አለው? እግዚአብሔር እንዲህ ይልሃል፣ ይችን ሴት አግባት ስለ 2 ምክንያት። አንደኛ አንተ ባታገባት እድሜዋ ሕፃን ናት፣ ልጅ ናትና ሌላ የሚያገባት አታገኝም። ሁለተኛ ነገር የበደል ካሳ ይሁናት፣ ንግስት ትሆን። አንዳንድ ጊዜ ጥሩ ነው ንግስት ትሆናል።
የእርቅ ምልክት ምንድን ነው አለ? ከእሷ ልጅ ትወልዳለህ፣ ስሙን ሰሎሞን በለው። ሰሎሞን ብሂል መስተሳለሙ መስተፋቅር እግዚአብሔር ከዳዊት ዳዊት ከእግዚአብሔር የታረቁበት ተወለደ። 12 ዓመት አሳደገው። ቅዱስ ዳዊት አረጀ። አዶንያስ በዚያ በጉልበት ነግሳለሁ ሲል አብያታርን ይዞ ቅዱስ ዳዊት ናታንን ሳዶቅን ልኮ በግዮን ማለት እኛው ግዮን ሳይሆን የመካከለኛ ምስራቅ ግዮን እዚያ ወርዶ በጥሩቱ በቅሎ አስቀምጠው ሰሎሞን ገና በ12 ዓመቱ ነገሰ። ሕያው አበነጋሲ ያሉት ምን ማለት ነው? 1000 ዓመት ያንግስራል። እንዴት ዋላችሁ? 1000 ዓመት ያንግስ አሉት። ዛሬ የምናውቀውን መዝሙር 71ን እጁን በራሱ ላይ ጭኖ እግዚኦ ኩነኔከ ሀቦ ለንጉሥ ብሎ መረቀው፣ ባረከው፣ ስርዓት ሰራለት። ከዚያ በኋላ የቅዱስ ሰሎሞን 40 ዘመን የንግስና ዘመናት በእስራኤል እንደዚህ ያለ ሰላም ታይቶ ያውቅም። ሰላም በቃ ቤተ መቅደስ ተሰራ፣ የእግዚአብሔር መቅደስ ሰራ፣ የራሱን ቤተ መንግስት ሰራ፣ በንግድ በሀብት። ምክንያቱም ገና ልጅ እያለ እንደነገሰ በገባኦን መስዋዕት አቀርቦ ያልነገርኳችሁ ትናንት ዮፍታሔ እኮ ዓመታዊ በዓሉ ነበር። ጻድቁ ነቢዩ ዮፍታሔን አታውቁም? መስፍኑ የጦር መሪው በዘመን መሳፍንት እንደነ ጌዲዮን እንደነ ሶምሶን እስራኤልን የመራ 7 ዘመን ያስተዳደረ አንድ ማስታወሻ ታሪክ አለችው እኮ አይደለም? እሱ ከጋለሞታ ነው የተወለደ። ከአመንዝራ ሴት ትርፍ ነው። አባረሩት። የጋለሞታ ልጅ አይወርስም ብለው ጭንቅ ሲመጣባቸው ጉልበተኛ ነው በጣምና ናድነን አሉት። ተዋላቸው ግድ አሉት። አለቃ ታረጉኛላችሁ፣ በእናትህ ሾሙኛላችሁ። እዛ ጊዜ ንጉሥ የለም፣ አለቃ ነው የሚባል መስፍን ነው። ችግር የለውም እንዳፈቀደ አሉት። ጦርነት ሂዶ ሲገጥም ከደቂቀ አሞን ጋር እግዚአብሔር ምን አለው? ጌታዬ ስለትገባለሁ ድል የሰጠኸኝ እንደሆነ እኔን ሊቀበልኝ ቀድሞ የሚወጣውን እሰዋልሃለሁ ብሎ አለ። በሱ ጭንቅላት ጻድቅ ዮፍታሔ ምንድን ነው የሚያስብ? ምን የመሰለ ነጭ በግ አለው። ድምፁን ሲሰማ ከየትም ስፍራ ማንም አይቀድመው፣ ፈጥኖ ነው የሚወጣ። ለምን ይመስላችኋል? እግዚአብሔር ቀድሞ አንዲት ወንድ ልጅ የለው ሴት ልጅ የለው፣ እሷ ብቻ እኮ ናት ልጁ። ያችኑ አንዲቱ ለምንድን ነው እንድትወጣ ያደረገ እግዚአብሔር? በሁለት ምክንያት ነው። አንድ ለእኛ ትምህርት ሊሆን ነው። ሁለት ለራሱም ትምህርት ሊሆን ነው። ለምን? ቀድሞ የወጣው የሌላ ሰው ልጅ ቢሆንስ? በሰው ልጅ መፈረድ መወሰን ሊመጣ ነው። እኔን የሚያስገርመኝ የዚያች ብላቴና ድንግል ልጁ ነው። አይቀዝክኒ ወለቴ፣ ልጄ ሆይ አሰናክልሽ። ምንድነው አለችው? እንደዚህ ተስዬ አላት። ከፈጣሪ ጋር አትጣላ፣ ስለትን ፈጽም፣ ብቻ 2 ወር ለድንግልና እንዳለቅስ ተወኝ ብላለችው። 2 ወር ደናግልን ይዛ ያለቀሰችበት ተራራ ዛሬ እንጂ በእስራኤል ታሪክ በየዓመቱ እሷ በተሰዋችበት ቀን እስራኤል ደናግል ዘየሩ ያለቅሱ ነበር ይባላል። እንደዚህ ያደረገ ምን የተባረከች ናት! እሱ የተባረከ እሷ የተባረከች። ታዲያ አንዳንድ ሰዎች በመራቀቅ እንዴት ልጁን እንደዚህ ያደረጋት? ወንድሜ ተው፣ እሱ ለዮፍታሔ ተው። ምክንያቱም ቃል ነው የተናገሩት ከሚጠፋ መነሻ ምክንያቱ እሱ እንደሆነ እንድታውቀው ብዬ ነው። እንደኛ ቃላባይ አይደለም እሱ፣ በአጋጣሚ እንደተረስቶ ኖሮ ነው። እና ቅዱስ ሰሎሞን በገባኦን መስዋዕት አቀርቦ እግዚአብሔር በራእይ በሌሊት ተገለጠለትና ለመነኝ፣ የፈለግከውን እሰጥሃለሁ አለው። ሰሎሞን ምን ለመነ? አይምሮ፣ ልቦ፣ ማስተዋል ለመነ። አይ አንተ ብላቴና ነህ፣ ጠላቴን አጥፋልኝ፣ ሀብት ንብረት አብዛልኝ ስላላልከኝ ደስ አስተኛኝና ጠላትን ሁሉ አጠፋልሃለሁ፣ ሀብት ንብረትን አበዛልሃለሁ። አልቦም ቅድሜከ፣ ካንተ በፊትም አልቦም ድሬከ፣ ካንተም በኋላ እንዳንተ አይነት አስተዋይ ሰው አይኖርም ማለት። ፍርዱ ሁሉ የተመሰገነ ሆነ። ቤትም ሀገር ተመሰገነ። ንግሥተ ሳባ ከኢትዮጵያ እንኳን አምልኮት እግዚአብሔርን ስትሻ እግዚአብሔር ያደረገለትን ነገር አይታ ለማመስገን እንኳን ሄዳ ነበረ። ምኒልክን ጸንሳ መጣች። ይሄ ቅዱስ ሰው በመጨረሻ ዘመኑ ችግር ገጠመው አይደል? ችግር ገጠመው። ሴቶች ጋር እማይሆኑ ሴቶች ጋር ገጠመ። ኋላም ጣዖት ቤት እስከ መስራት ለጣዖት እስከ መስገድ ደረሰ። እግዚአብሔር ግን ሊያጠፋው አልፈለገም። ስለ ዳዊት ሲል እና መጋቢት 4 ዛሬ ከመድረሱ በፊት ባዝራ እና ንስር አዳቅሎ በዚያ ፈረስ ተቀምጦ ወደ አየራት ሄደ። ገነትና ብሔራንን እገባለሁ ብሎ ሲል ጠባቂው ወደ ጥልቁ ሊወረውረው ሲል ቅዱስ ሚካኤል መጥቶ ተው የዳዊት ልጅ ነው፣ ኋላም ከሱ ባሕርይ የምትገኝ ቡርክት ፍሬ አለች፣ ተው አትግደል ብሎ አመቶት ስለመቤታችን ስለ አምላክ ሰው መሆን ምስጢር ከነገረው በኋላ መልሶ ወደ ቤተ መንግስቱ አመጥቶታል። በማዘኑ ምክንያት 5ቱን መጽሐፍት ከ5ቱ መጽሐፍት የመጨረሻው መጽሐፉ መጽሐፈ መክብብ ነው ይባላል። መክብብ ስትመለከቱ ምንድን ነው? ሁሉ ከንቱ
እንዴት ዋላችሁ? አያችሁ፣ እንደ ሰሎሞን እንኳን እድል አገኝቶ ሁሉ ከንቱ ነው ማለት አንድ ነገር ነው። እድል ላላገኝ ይችላል። ከንቱ መሆኑን አስቀድሞ ማወቅ ነው። ይሄ ቅዱስ ሰው ዛሬ ረፍቱ ነው። በረከቱ ይደርብን። አሁን እስማ ሰዓት ሄደ ብዬ እኮ ልቤ ጠፋ። ገና ነው መጋቢት ገብቷል። እዚህ በኋላ ዓለም ነው በደንብ ነው። ለምን እንግዲህ ምንድን ነው የሚለው ስንክሳር በቀደም ያነበበ ማን ነው? ወራ መጋቢት ቡሩክ በሉ እስቲ። ያው ቡሩክን እንደገና እንመልሰው። ወራ መጋቢት ቡሩክ መዓልቱ። መዓልቱ ምንድን ነው? ተባረከ። 10 ወክሌቱ አለ። ስንት ነው? ሩይ መስለ ሌሊቱ ከሌሊቱ ጋር ምንድን ነው? ወምዝ በሉ እስቲ። ይትወሰክ ከዚህ በኋላ መዓልቱ እየረዘመ እስከ ሰኔ ዓለም ነው። ሰላም ይሁን እንጂ ዓለም ነው። በደንብ ነው የምናስተምር ብለናል። እግዚአብሔር የሚለውን ደግሞ አላወቅንም። ወደ ጉዳያችን እንመለስ። ግን ከመመለሳችን በፊት በኋላ እንዳንቸኩል የሳምንቱ ማለትን ነገ ከጻድቃን ሁሉ የሚበልጥ የጻድቃን አለቃቸው አባታችን ገብረ መንፈስ ቅዱስ የእግዚአብሔር ሰው ቸር ሰው እንደ ሰማይ ከዋክብት የበዛ ቸርነት፣ ደግነት፣ ታምራት ያለው ነገ ሌላኛው አባት ማነው? አባ ሰረባሞ። ነገ ሌላኛው እናት ማናት? ቅድስት አውዶክስያ። ሌላ አባ ቴዎድሮስ የደብረ ሊባኖሱ። ሌላ የኢትዮጵያ ንጉሥ አፄ ገብረ መስቀል ጻድቁ፣ ነባ ዘመደ ብርሃን፣ እነ ስምዖን አቅሌስያ፣ ነባ ግርማኖስ እዚህ ሁሉ ይታሰባሉ። በስድስት ቅድሞ በዛት ይላል ሰማችሁትም። ማን? ቴዎዶሲዮስ ታማኒ ከሰለስቱ ቤት ቆጥረን የምንናገርለት። ሌላ አባ ዞሩፋኤል፣ ባንጦንስ፣ ቅዱስ ዲዮስቆሮስ ሰማዕቱ። በሰባት የኢትዮጵያ ንጉሠ ነገሥት ጻድቁ ቅዱስ ቴዎድሮስ፣ ቅዱስ ቴዎዶጦስ፣ ፊልሞና ብላኔዎስ። በስምንት ሐዋርያ ነው ቅዱስ ማትያስ እና ቅዱስ አርያኖስ። በዘጠኝ ሐዋርያው ቅዱስ ኩትን። በ10 መጋቢት 10 ምንድን ነው በዓሉ? እስቲ ሴቶች አሁን መጋቢት 5 የሚደረግ ምን ነገር ምን ታውቃላችሁ? መጋቢት 5 ካልተሳካ 8 ካልተሳካ በ10 ምን አለ? ዛሬ እንግሊዝኛ ልሞክር። እስቲ እንግሊዝኛ ወለሰው ሴቶች ምን አለ? መጋቢት 5 ካልተሳካ በ8 ካልሆነ በ10 የሚደረግ በባላችን። አቤት አቤት! እንግዲህ ለሚስት የሚሆን ሴት በሀገሩ ጠፍቷል። እነቴ ዱባ መቼ ነው የሚተካል? አሁን ዱባ ብዬ ክፉ እንዳላታናገሩ ነው እንጂ በነገራችሁ ላይ ዱባ ሲባል ትዝ የሚለኝ አንድ ሰውዬ መንገድ ሲሄድ መራቀቅ ይወዳል እና የሆነ ቦታ ደክሞት ያርፋል፣ ጥላ አግኝቶ ማለት ነው። እነዛ አረፈበት ቦታ ላይ ቁጭ ብሎ ሲያይ ትልቅ ዛፍ ነው የተጣለበት እና አይታችኋል። የዋርካ ዛፍ ጭንጭን ነው የምታክል አይደል? ከዛ ደግሞ የዱባን እይት ወደ ላይ መሄጃም የለዋል፣ መሬት ለመሬት ነው። አያንተ ስራ አሁን እንዴት አደርጋለህ? ለትልቁ ዛፍ እችን የምታክል ፍሬ፣ ለዚህ ደግሞ ለትልቁ ፍሬ እችን የምታክል ምናምን እያለ እንቅልፍ ይወስደዋል። ትንሽ እንቅልፍ እንደወሰደው ከላይ አንዲት ፍሬ ተቆርጣ ጧ ታደርገዋለች። ተሰማችሁ በጣም ግን እንደኛ ደግሞ ጨርሶ አይምሮን ያጣ አይደለምና አይጌታ ይቅር በለኝ። አሁን ዱባው ቢሆን ኑሮ ዱባ ቢሆን ኑሮ እኮ ፈርክሶታል። በቃ ለዚያው ተቀምሮ ነበር። በእግዚአብሔር ስራ መግባት ችግር ነው። እሱስ በትንሽ ነው የተማረ። ዱባ የሚዘራ መቼ ነው? መጋቢት አቦ። ያን ቀን ብትረሱት መቼ ነው? መጋቢት ሐዋርያ በ8 ጨርሶ ብትረሱት መቼ ነው? በ10 አይደለም። እዚያ በኋላ የለም ዱባ የሚዘራ ያን ቀን ነው። ዱባ ተከሉ እውነቴን ነው። ባላችሁበት ተከሉ ያስፈልጋል። በዘላለም አሁን እኮ ይኸውላችሁ በኢራን በምናምን በጦርነት ነዳጅ ነው ሊወደድ ነው። ነገ ብዙ ነገር አይጣልም። ደሃ መሆን ችግር ነው። ለሁሉም በ10 ቅዱስ መስቀል እና አባታችን ኢትዮጵያዊ ጻድቅ ተከስተ ብርሃን የዲማው፣ በ11 ሰማዕቱ ቅዱስ ቴዎቄጤኖስ፣ ሰማዕትና ሐዋርያ ቅዱስ ባስልዮስ አለ። አባታችን ኢትዮጵያዊ ጻድቅ ከ9 ቅዱሳን ገድላቸውን አሳትመናል። አባ አሌፍ አሉ። አንድ ጨምሩ እናንተ። ያ ወንድማችን ብቻ ነው የሚያስታውስ፣ ሌሎቻችሁ አትቋጥሩ። መጋቢት 11 ዮሐንስ ወንጌል ምዕራፍ 4 ሳምራዊቷ ሴት ቅድስት ፎጢና ረፍቷ የዚያን ቀን ነው። የዛሬ ሳምንት አይደል? እሱ የዚያ ሰዎች ይበላል። እንዴት ዋላችሁ? አሁን ሶሻል ሚዲያ ጉዳይ እንምጣ። አሁን
መሰረታዊው ነገር የማህበራዊ ሚዲያ የተፈጠረለት ምክንያት ምንድነው? አንድ ያለው ችግር ምንድነው? ሁለት ምን እናድርግ? ሶስት አይደል? ጀነም ነጋገር መጀመሪያ የፈጠሩት ሰዎች የፈጠሩለት ዓላማ የመጀመሪያው ለግል ጉዳያቸው እየቆየ ሰው ትኩረት እየሳበ ሲሄድ ግን ምን አደረጉት? የገቢ ምንጭ እንዴት ዋላችሁ? እያንዳንዷን ደቂቃ ሶሻል ሚዲያ ስታሳልፍ በነፃ ነው እየከፈልክ ነው? ንገሩኝ። ኧረ በሞቴ ያ ሁሉ ገንዘብ ተሰብስበው አስቡት። ለምሳሌ በፌስቡክ ታሰሩት ማርክ ዘከርበርግ በቢሊዮን የሚቆጠር ዶላር ወደ ኪሱ የሚዶል ከማን ይመስላል? ከኔና ከአንተ ጭምር። እሱን ማወቅ ያስፈልጋል። ስለዚህ ሰዎች ሶሻል ሚዲያን ያቋቋሙት ለጊዜው ለግል ጉዳያቸው ነው። ቆይቶ የገንዘብ ምንጭ ናቸው። አሁን ግን ምን ሆነ? ቅድም ብያቸዋለሁ። ሚዲያን ሁሉ የሚቆጣጠር ማን ነው? ጉልበተኛ ነው። አሁን የዓለምን ሕዝብ የሚቆጣጠሩበት የሚመለከቱበት መነጽራቸው እሱ ነው። በነገራቸው ላይ ፌስቡክ አሁን ለትዝብት ሁላችን እዚህ ያለ ፌስቡክ ያለው በሙሉ ቢከፈት አንድ 10 ያክል ፖስት ላይ ስክሮል ብናደርግ ምን አይነት ነገር ሁሉ ጊዜ እንደምታዩ እሱ ይነግረኝ። ትሬንድ ይባላል የምታዩትን ነገር ወይም ደግሞ ይሄ ምንድን ነው የሚሉት ቃል አላቸው። እናንተ ለምሳሌ አንድ ምስል ወይ አንድ ቪዲዮ ተመለከት ካለ ያንን ምስል ሁለተኛ እና ሶስተኛ ካየ ያ የሚዲያ ቋቱ ምን ብሎ ነው የሚያስብ? ይሄ ሰውዬ ፍላጎት ይኖረው ያንን ነገር ለምሳሌ ራቆት የሆነች ሴት አንድ ጊዜ ታስቶ ነው እንበል፣ ሁለተኛ ተመልከተው፣ ከዛ በኋላ እሱ ነው የሚመጣል። ራቆት ሴት እየፈለገ ነው የሚያመጣል። እና የሚያሳዝነው ነገር ለአንተ ብቻ አይደለም፣ ያንተ ጓደኛው ለሆኑ ሰዎችም እንደዛ ይሆንባቸዋል። ጓደኞች የሚያዩት ነገር ሁሉ ወደ አንተ ይመጣል። መሰረታዊ ነገር ልነግራችሁ የፈለኩት ነገር ምንድነው? እኛን መቆጣጠሪያ መንገዱ ነው። አሁን ሶሻል ሚዲያ ዓለም ላይ ሰዎች እኔ የሚያስገርመኝ ነገር እስኪ ሶሻል ሚዲያ ውስጥ ስሙን ያላስገባል ዳታ ልስጣችሁ። ኢንተርኔት ተጠቃሚ ቁጥር ዓለም ላይ አሁን ምን ያህል እንደሆነ በእርግጥ ዳታው የ2023 ነው። ምክንያቱም ከ2023 በኋላ ያለው ዳታ ገና ስላልሰራ 2026 ቢሆንም እንኳን የሁለት ዓመት ከመንበቅ እንግዲህ በ2005 የተሰራ ዳታ እንዴት ዋላችሁ? በ2005 6.5 ቢሊዮን ህዝብ ነበረ። በ2005 በፈረንጅ ነው ታዲያ በእኛ አይደለም፣ ከ21 ዓመት በፊት ማለት ነው። በዓለም አቀፍ ደረጃ የኢንተርኔት ተጠቃሚው ቁጥር የዛን ጊዜ ከዓለም ህዝብ በ2005 16% ብቻ ነበረ። ናላችሁ በ2010 የዓለም ህዝብ 6.9 ቢሊዮን ገባ፣ የተጠቃሚ ቁጥር 30% ገባ። በ2017 ማለትም ከ9 ዓመት በፊት የዓለም ህዝብ 7.4 ቢሊዮን ገባ፣ የተጠቃሚው ቁጥር 48% ገብቷል። በ2023 የዛሬ 2 ዓመት ከምናምን የዓለም ህዝብ ስንት ገባ? 8 ቢሊዮን ገባ፣ ተጠቃሚው 67% ሆኗል። ከዚህ ውስጥ 67% ከሚባለው እኛ ያው ዲቨሎፒንግ ካንትሪስ የሚሉን እኛ ያለን በማደግ ላይ 67% የኢንተርኔት ተጠቃሚ ነው። እዛ ሰለጠነ የሚባለው ግን 93% ተጠቃሚ ነው ይላሉ። መሰረታዊው ነገር እንዴት ዋላችሁ? እንዴት ዋላችሁ? እያንዳንዱ ነገራችን በዚህ ዘመን በጣም ከሚያሳዝኑ ነገሮች መካከል አንደኛው ቁርስ የበላውን ሁሉ ይጽፋል። ይህንን በላው፣ ከገሌ ጋር እንደዚህ አወራው፣ እንደዚህ አይነት ነገር ገጠመኝ። ከሁሉ በላይ በነገራችን በጣም የሚቀፍ ነገር ብዙዎቻችን ፎቶአችን ይታወቃል። የትም ማመለጫ የለንም። በነገራችሁ ላይ የሆነ ነገር ቢፈጠር እንኳን ማመለጫ ፎቶአችን ተይዟል፣ ስማችን በሙሉ ተይዟል፣ እዛ ኢሜይሉ በሙሉ ተይዟል፣ ሁሉ ነገር እዛ ውስጥ ተይዟል። ከሁሉ በላይ የከፋው ግን ከራስ አልፎ የሌሎችን ማጋለጥ። ባል ሚስቱን ይለጥፋል፣ ሚስቴ ባሉን ይለጥፋል። ከሁሉ በላይ በጣም ከሚቀፉ ነገሮች አንዱ የልጆቻችንን መለጠፍ። ሁላችን የገባንበት ችግር ነው። ከሱ በጣም የሚያስገርም ታውቃላችሁ። እኔ እንግዲህ እናንተ በሕክምና ያላችሁ ሰዎች ታዘቡት። አንዲት ሴት ምጧ እንዳለቀ እንዴት ነው ካሜራ ትዝ ይላል? ልክ እንደወለደች ፎቶ አንስታ ፌስቡክ ላይ ህፃኑን እንዲሁ ገና ያልታጠበው። ከሁሉ ደግሞ ከዛ በፊት የሚከፋው ምንድን ነው? ሆዷ እንደዚህ ግልጥ ታደርግና አንሳኝ ፎቶ ደግሞ ፎቶ ቤት ሄዳ ከዛ ወይ ባሏ በኋላ ይመጣና ሆዷ እንደሆነ ሲያደርግ እሷ የተረገመች ደግሞ የተረገመች ልጅ ለመውለድ እሷ አለበቃም ነው እንደተወለደ ፎቶ ተነስቶ ወስደሳል። እንዲሁ እርጥብ ህፃን እንኳን ለፎቶ ላይድ እኮ ይከብዳል። እኔ በነገራችሁ ላይ የትኛውንም ህፃን ከክርስትና በፊት ለማየት እቸገራለሁ። ፊት ለፊት እርጥብ ህፃን እንዴት ነው ይታያል?
ማለት ለእናት እንደዚያ ለለመደ ሰው ሊሆን ይችላል። ምን አይነት ዕዳ ውስጥ ነው የገባ ነው? ከሱ ሁሉ አልፎ ደግሞ ሰዎች ሲከፉ በቃ አሁን ቲክቶክ ውስጥ ምናምን እንደዚህ አይነት ሱስ ውስጥ ገቡ። ደህና ገቢ የሚያገኙ ሴቶች ምንድን ናቸው? መልክ ምናምን ያላቸው ከሆነ በደንብ ይኳኳሉና በቃ ይላሉ፣ ማት ገንዘብ ያገኛሉ። እችን ታይና እንዲቱም ትከተላለች። እኔ ዕዳ ገባን። በነገራችሁ ላይ ማህበራዊ አሁን ሶሻል ሚዲያ ውስጥ መጀመሪያ ያደረገ ያልኳችሁ ነገር ምንድን ነው? ሰዎቹ ለምንድን ነው የመሰረቱት? መጀመሪያ ለግል ጥቅማቸው ነው። ቀጥሎ የገቢ ምንጭ ሆነ። መጨረሻው ግን የዓለምን ሕዝብ መቆጣጠሪያ መንገድ ሆኖ እያገለገለ ነው። ታውቃላችሁ፣ እያንዳንዷ እንትን የምትሏት ነገር የምትሄድበት ቋት አላት። ብዙ ሰው የዋህነቱ ምንድነው? የሆነ ፎቶ ለጠፍ ድሊት አደረግከው፣ ድሊት ሆኗል። ለአንተ ነው ዋናው ቋት ላይ ከቶ ነው አይጠፋም። ታውቃላችሁ፣ ማወቅ አለባችሁ፣ አይጠፋም። ሁሏን ነገር የትኛውም ቆሻሻ ነገር የጻፍካት አለች። መልካም ቢሆን ክፉ አለች፣ እዛ ያስቀምጡታል። ስለዚህ ሰዎች ለዚህ ነው የመሰረቱት። ትልቁ ችግር ምንድነው ከተባለ አንደኛ ሃይማኖታዊ እሴታችንን ቀጥፎ በላው። ሁለተኛ ማህበራዊ እሴታችንን ቀጥፎ በላ። ሶስተኛ ጭራሽ ሰው የመሆን ደረጃችንንም እያሳጣን ሄደ። እኔ ከሚገርም ነገር አንድ ጃፓን እና ቻይና ውስጥ የተፈጠረ ነገር ልንገራችሁ። አንዱ አይኑን ታሞ ሄደ ወደ ሐኪም ቤት። እንግዲህ ሕክምና ሰዎች ስላላችሁ እና የአይኑ ችግር በስክሪን ምክንያት የመጣ ነው። እስካሁን ድረስ መድኃኒት የለውም እና አይኑ ሲሄድ የተለየ ነገር ነው ያለው። ይሄ ደም ለብሷል ጠቅላላ ሙሉ በሙሉ እና ምንም ነገሩ መቀየር አይችልም። አይነ ስውር ሆነ። ከዚህ በኋላ አንድ ሰው ኢንተርኔት ታውቃላችሁ አለ ሱስ ነው። ስልክ ሳይነኩ መዋል ይቻላል በዘመን አብዛኛው ለለመደው ሰው ማለት ነው። ከሶሻል ሚዲያ ለመውጣት ጥረት አላደረገ። ይሄ ምንድን ነው የሚባለው? ሪሃቢሊቴሽን ነው የሚባል እንደዛ አይነት ተቋማት ሁሉ ገባ፣ አልተሳካለትም። መጨረሻ ላይ ምንድን ነው ያደረገ? አትገምቱትም። ቀኝ እጁን ቆርጦ የጣለ ሰው አለ ቻይና ውስጥ። ቀኝ እጁን ቆርጧል፣ ስልክ ላለመነካከት። ወንድ ነው መቼም አደራረጉ ቢከብድም ለመዴከ ዘይማን ታስቤተከ ምትራ ወግድፋ። ክርስቲያን አይደለም ሰውየው፣ ግን እንደው አወቀበት። ግን እጅ ቆረጡ ማለት አይቻልም። የክፋቱ ደረጃ እሱ ነው። በዚህ ምክንያት ለምሳሌ ቻይና ውስጥ ይሄ ምዕራቡ ዓለም ያለ እኛ የምንጠቀምባቸው ሶሻል ሚዲያዎች ቻይና ውስጥ አሉ። እንዴት ዋላችሁ? ቻይና ውስጥ አሉ። ተውትና እኛ የምናየው ቲክቶክ እና ቻይና ውስጥ ያለው ቲክቶክ አንድ ነው አይደለም? እሱም ተውትና ቢቢሲ፣ ሲኤንኤን ምናምን የሚባሉ ቻናሎች አይደለም? እዛ ዓለም አቀፍ የሚተላለፉ የራሳቸው አሜሪካን የሚያዩትና እኛ የምናየው አንድ አይነት ነው አይደለም? መሰረታዊ ነገር ይኸውላችሁ፣ ሶስት ነገር ብቻ እኮ ነው የነገርኳችሁ። ጉዳቱን አይደለም። መጀመሪያ ሃይማኖታዊ ሀብታችን እሴታችን አጠፋብን። ሁለተኛ ባህላዊ እሴታችን አጠፋ። ሶስተኛ ግን መጨረሻ ጨርሶ ሰውነት የሚባለውን ሁሉ አጠፋብን። እኔ እርዳታ የሚሰጥ ሰዎች አሉ አይደል? የተለመደ ነገር ካሜራ እዚህ ጋር ታደርጋለህ፣ አለች እዚህ ጋር የምትደረግ ካሜራ፣ እሷን ለጥፍ ታደርጋለህ። ከዛ ሄደህ ምን ሆነ ነው እሏል፣ እንደዚህ ቸግሮኝ ምናምን። ከዛ በቃ ትቀርጸዋለህ። ከዛ ብር ትሰጠዋለህ፣ ያንን ወስደህ ትለጥፈዋለህ። ይሄ ሰውዬ ድጋሚ እንዴት ብሎ ነው የሰውነት ክብሩን ጠብቆ የሚኖር? እየለመነ ቀርጸኸው፣ እየረዳኸው ቀርጸኸው፣ እንዴት ብሎ መልካም ስራ እርዳታ ከሚፈልጋቸው ነገሮች በአደባባይ ተቀምጦ ራሱን አጋልጦ ከሚለምን ሰው በቀር እኔ ሁላችሁ ሰውን ርቦት ከማብላት በፊት ቸግሮት ከመርዳት በፊት መጀመሪያ እስኪ ዲግኒቲውን ጠብቅ። እስኪ የሰውነት ክብሩን ጠብቅለት መጀመሪያ። ደግነት ተብሎ ኢንተርኔት ላይ የሚሰራው በምድር ካለው ክፋት ይከፋል። ሰብአዊነት የሚባል ነገር ሁሉ አጠፋብን። ታውቃላችሁ አይደል? የሆነ ችግር ተፈጥሮ ቢገጥም የወደቀ ሰው ቢገኝ ለማንሳት ነው ለመቅረጽ ነው ሩጫው? ነገሩኝ። ለመቅረጽ ነው። ያችን ለማስቀረት እንኳን ሌላ ሁላችን የተያዝንበት በሽታ አለ አይደለም? ታቦት ሲወጣ ሁሉ ሰው ምንድነው የሚያየው? ካሜራ። ቀስ እያለች የተቋጠጠች ገባችና ኋላ ደግሞ አሁን ደግሞ ቅዳሴ ላይ ካሜራን ይዘህ ምናምን ራሱን እንደዚህ ላይቭ እየቀረጸ እንደዚህ ይላል። ጸልዩ ሲል ተንሱ ሲል ቄስ ሁሉ ነው እንደዛ ማለት ከለመኖር አይቆም እኮ። እና በእውነቱ ይኸውላችሁ ዝርዝር ነገር ውስጥ ላለመግባት ነው ሃይማኖታዊ ስርዓትን፣ ባህላዊ ትውፊትን፣ ሰብአዊነትን አጠፋብን ብያለኳችሁ። ታዲያ ሁል ጊዜ መጥፎ ነገሩን ብቻ የምትናገር ጥቅምስ የለውም ወይ ብትሉኝ
ምንም ጥቅም የለውም። ይውላችሁ ጥቅሙን የሚነግሯችሁ ብዙ ሰዎች አሉ። እነሱ ይንገሯችሁ፣ ምንም ጥቅም የለውም። ለምሳሌ ጥቅም የሚሏቸውን ነገሮች እናምጣቸው። ንገሩኝ። ጥቅም ስብከት ማዳመጫ። አየው፣ ስብከት ማራከሻ ነው፣ ማዳመጫ አይደለም። እንዴት ዋላችሁ? በዚህ ዘመን እንደ እግዚአብሔር ቃል የቀለለ ነገር አለ? የት ነው የቀለለ? ኢንተርኔት ላይ። በነገራቸው ላይ ድሮ አንድ የዳንኤል ክብረት ወይ ሳምበዲ አሁን የሞተ ወንድማችን የዘላለም አይገኝም እንጂ ብዙ ጊዜ እሱ ወይ አንዱ ሲገኝ ብርቅ ነው አይደለም? ያንን ለማዳመጥ ስንት ጊዜ ነው የሚደመጥ አንዱ ስብከት። በዘመናቸው እነዛ ያጋንንት ማደሪያ የነበሩት እነ በጋሻው እንኳን ስብከታቸው ስንት ነው የተደመጠ አይደል? ዛሬስ አላ አማራጩ ሞልቷል። አማራጭ ሞልቷል። ለምሳሌ የአባ ገብረ ኪዳንን 500 ስብከት አዳምጫለሁ የሚል ሰው ታገኛላችሁ። 500 ጊዜ ሞቷል ማለት ነው ሰው። ምክንያቱም ይሄ ሰው የመጀመሪያው ስብከት ትበቃው ነበር። የመጀመሪያውን ስብከት ሳይኖራት ፍሬ ሳያፈራባት ወደ ሁለተኛው ስብከት ሲሄድ እዚያ ላይ ሞቷል ያ ሰው። የማናችንም ስብከት ይሆን የሚያዳምጥ ሰው የመጀመሪያውን ሳይሰራት ወደ ሁለተኛው ሲሄድ ሞቷል። ምናልባት የመጀመሪያውን እየተለማመደ ሌላውን ማዳመጥ ይችላል። ለበረከት ነው ታዲያ ማዳመጥ ያለበት። ለምን አንዱ ሳሰራ ሁለተኛው ውስጥ መሄድ አትችልም። ሶሻል ሚዲያ ስትገቡ እንደ ስዕል አድኖ የቀለለ ነገር አለ። በነገራችሁ ላይ እስኪ በሞት ሁሉ ጊዜ በየጊዜው የምላችሁ ነገር አለ። ለምሳሌ እኔ እንደ ምልክት ስዕል አድኖ አሁን ዛሬ ማታ እንደገባሁኝ እንዳረሳው እንጂ ዛሬ ማታ እንደገባሁኝ ምንም ጽሁፍ የሌለው አንድ ስዕል አድኖ ለጥፋለሁ። በቀደም ከእንታ ጋር የተነሳ ነው ፎቶ ተለጥፎ የለም ስንት ሰው እንዳየውና ስንት ላይክ እንዳለው ሳምንት አስታውሱኝና ልንገራችሁ። ያን ስዕል አድኖ እስኪ እንዲሆን ብቆም ነገር ብሎ የሚያየው ሰው ካለ ብዬ አስቡት እስኪ። ከአንድ ተራ ግለሰብ ፎቶ ከአንድ ስዕል አድኖ የተለየ ተፈላጊነት ሲኖረው ምንድነው በሽታ? እንዴት ዋላችሁ? ሰርቨር ላይ ብዙ ሰው የሚያዩላችሁ ስድብ ብጽፉ ነው መልካም ነገር ብጽፉ ነው? ምን ይመስላችኋል ይህን ችግር የፈጠረው? እኔ ልንገራችሁ፣ አማራጭ ማጣት፣ መጨነቅ፣ መቸገር ካልሆነ በቀር ከቶውኑ ሶስተኛ የተነጋገርነው ነገር ወደ መፍትሄው አይደለም። ከቶውኑ ሶሻል ሚዲያ ለማንም አይጠቅም። እኔ አልኳችሁ ራሴን ተሞክሮ አድርጌ ልነግራችሁ እችላለሁ። የብዙ ሰው ተሞክሮ ልነግራችሁ እችላለሁ። ከቶውኑ በሶሻል ሚዲያ ምክንያት የተቀደሰ ህይወት የያዘ አንድም ሰው አታገኙም። በክርስትና አንግል ከቶውኑ 100% ጎጂ ነው። ይህንን ማመን አለብን። መጀመሪያ ጎጂነቱን አምነን ከዛ በኋላ አስገዳጅ መጠቀም ቢኖርብን እንኳን ደህና ዋላችሁ። ጎጂ እንደሆነ እንኳን እያወቅን መጠንቀቅ አለብን። ጎጂ ነው 100% ሶሻል ሚዲያ ጎጂ ነው። እኔን ነው ልነግራችሁ የምፈልገው ነገር እንጂ ሶሻል ሚዲያ እኮ ዓለምን ወደ አንድ አመጣት። ዛሬ እኮ አሜሪካ ካለው ወገኔ በቴሌግራም አንድ ደውዬ እኮ ነው የማወራው። እናሳ በዋትስአፕ እኮ እንደዚህ ነው ማድረግ። እናሳ እስኪ ጥቅሙን ንገረኝ። እዛ ጓደኛ ጋር ስላወራ ምን ተፈጠረ? እቺ ቤተክርስቲያን ደህና ዋላችሁ። አንድ የሚያስተማምን ነገር አለ። ሶሻል ሚዲያ ቤተክርስቲያንም ሀገርም እውነትም የሚጠቁበት ስፍራ ስለሆነ ጠላትን በገዛ ሜዳው የሚባል ነገር አለ አይደል? ጠላትን በገዛ ሜዳ ማለት የጠላት ሜዳ ጥሩ ነው ማለት ነው። እንዴት ዋላችሁ? አማራጭ ማጣት ነው እንጂ የጠላት ሜዳ ጥሩ ነው ማለት አይደለም። ሶሻል ሚዲያ ላይ ቤተክርስቲያን ስትጠቃ ሶሻል ሚዲያ ላይ መስራት ይገባል አይገባም? ይገባል። ነገር ግን ያ ማለት ሶሻል ሚዲያ ይጠቅማል ማለት አይደለም። ያንተን ህይወት እያቆረቆዘው በየደቂቃው ወደ አይንህ የሚገባው ላይት እንኳን በየቀኑ በየደቂቃው አይን ላይ የሚገባው የምታየው ነገር አንዳንዱ ነገር ታውቃለህ። ታየውና ደስ አይልህ ማለት ጦራን ስክሮል አድርገዋል አይተዋል እኮ ኦሬዲ እናላችሁ አይተዋል። አላተኮርኩበት ይመስላል። ጭንቅላትህ ሁሉ ነገር ነው የሚመዝገብ። አይተዋል። ለኃጢአት ያክል ቢያንስ አይተዋል። ፈጣሪያችን ላይ ስድብ ሲጻፍ ሎቱ ስብሐት እመቤታችን ላይ ሲጻፍ ቅዱሳን ላይ ሲጻፍ ቤተክርስቲያን ላይ አይተዋል። ስለዚህ ሶሻል ሚዲያ 100% የሚጠቅም ነገር የለውም። አጠቃላይ ሚዲያ ምንም የሚጠቅም ነገር የለውም። አሁን ሚዲያ ስንል ለምሳሌ የኢትዮጵያ ሚዲያ ምንድነው? የጥንቱ ሚዲያ ምንድነው? ኢትዮጵያ ውስጥ የመረጃ ምንጮች ምንድናቸው? መረጃ መካፈያ አንደኛ በሉ አረ በሞቴ የእረኛ ዘፈን አይደለም የመረጃ ምንጭ ነው። እረኛ ምን አላለም ይባል
ሁለተኛ አዝማሪ ነናላችሁ አዝማሪ። ሶስተኛ የቡና ረከቡት ቡና ሚንስ ኦፍ ኮሚኒኬሽን እና ኢንፎርሜሽን አይደል? እዛ ተቀምጦ ሰው ቡና መገለጫው ምንድን ነው? ሀሜት አይደል የሚባል? ሀሜት ምንድን ነው በዘመናዊ አማርኛው? ኢንፎርሜሽን መረጃ አይደል? ሀሜት ከሆነ መረጃ ማለት እኮ ሀሜትና መረጃ ምንድን ነው ልዩነታቸው? አይ ሀሜትማ ጎሲፕ ነው ኦሮና አይደለም። ሀሜት መረጃ ነው፣ መረጃም ሀሜት ነው። ምክንያቱም መረጃ ከሀሜትነት የሚወጣ ምን ሲሆን ነው? ማስረጃ ሲሆን ስታረጋግጠው ማለት ነው። ስለዚህ ቡና መጠጣት በጥንት ዘመን የሀሜትም የመረጃ ምንጭ ነው። አራተኛ ገጠር የመጣችሁ አራተኛ የመረጃ ምንጭ ምንድን ነው? ሰዎች በግብርና ለብቻቸው በመስራት ፋንታ በምን ይሰራሉ? በደቦ አይደለም? እሱ ሌላ መረጃ መለዋወጫ ምንጭ ነው። አምስተኛ አንድ ብቻ ልጨምርላቸው። ሰው ሲሞት በገጠር እንዴት ነው የሚለቀሰው? ከለቅሶ ቀብርን አሁን ከተደረገ በኋላ ቤተክርስቲያን በር ላይ እሑድ ወይ በበዓላት ምን ይደረጋል? ደመር። ሚንስ ኦፍ ኮሚኒኬሽን ጥንት ዘመን እንደዛ ነበር። ዛሬ የመጣው ግን እንዳልኳቸው እና ታዲያ ጎጂ ነው። ታዲያ ምን እናድርግ ካላችሁ መጀመሪያ ጎጂነቱን እንወቅ። አንደኛ። ሁለተኛ ነገር ከሶሻል ሚዲያ ምን እንምረጥ። ለምሳሌ በደረጃ ይውጣ ቢባል በነገራችሁ ላይ አንደኛ ቆሻሻ ማን ይመስላችኋል? ሶሻል ሚዲያ ውስጥ በጣም በቃ ደህና ነገር ለማየት የማትታደሉበት በጣም የከፋው ማን ነው? ቲክቶክ አይደለም ኢንስታግራም ነው። በጣም የከፋ የረባ ነገር ለማየት የምትቸገሩበት ኢንስታግራም ነው። ቀጥሎ ቲክቶክ ነው። ከዛ ዩቲዩብ፣ ፌስቡክ እያላችሁ ትሄዳለች። ትንሽ ይሻላል የሚባል ከተሻለ ማለት ነው ትዊተር ነው። አሁን ኤክስ የተባለው ማለት ነው። ፖለቲከኛው ምናምን ስታተስ አለው የሚባል ሰው ስላለ አላሉ ጠቃሚ መረጃዎች ይገኙበታል የሚል አመለካከት አለ። ዙሮ ዙሮ ሁሉም ቆሻሻ ነው። ታዲያ መጀመሪያ ክፋቱን እንወቅ። ሁለተኛ እንምረጥ። የትኛውን ነው መጠቀም ያለብን? ደህና ዋላችሁ። ሶስተኛ ነገር በቀን በሳምንት ምን ያህል ምን መጠቀም እንዳለብን እንወቅ። ምን ያህል ማለት ለምን ያህል ሰዓት ነው በቀን ውስጥ መቆየት ያለብን? አሁን ለምሳሌ ስልካችሁ ላይ አለ አይደለም? አንድ ሲስተም አለው። ለምሳሌ እሑድ ከሆነ የሞላችሁለት እሑድን ጠብቆ ምን ይላል? በአማካኝ በዚህ ሳምንት በቀን ለ6 ሰዓት፣ ለ8 ሰዓት፣ ለ4 ሰዓት ተጠቅመሃል ብሎ ሪፖርት ያደርግላችኋል ራሱ። ከዛ በኋላ ራሳችሁን ለማሻሻል መሞክር ነው። ሁለተኛው ደግሞ ኮንተንት ምረጡ። አንድ የምትፈልጉት ገጽ ካለ ቦክማርክ ማድረግ የምትፈልጉት። ለምሳሌ የአንድ ሰባኪ፣ የአንድ አገልጋይ ወይ አንድ የሚኒስትሪ ሚዲያ ገጽ ካለ መከታተል የምትፈልጉት እሱን። እኔ አንድ የሚገርም ነገር ልንገራችሁ። ደህና ዋላችሁ። ሰው ሀገር አንድ ጊዜ መቼም ወጥቼ ካየኋቸው ነገሮች በጣም ያስገረመኝ አንድ ሰው እንግድነት ከቤቱ ጠራኝ። ቤተሰብ ናቸው። እንግድነት ሄቼ ስገባ እቺም የተሰማኝን ስሜት በቃላት መግለጥ ያቅታል። ከሰው ቤት አይደለም ከአንድ ምናልባት ቅዱሳን መላእክት ካሉበት የተቀደሰ ስፍራ ወይ ገዳም የመግባት ያክል ስሜት አለው። ቤቱ እንግዲህ ሰሜን አሜሪካ ነው እና የዛ ቤተሰብ ዋናው የመልካም ሰብዕና ናቸው። ለእግዚአብሔር ቅርብ የመሆናቸው የቤታቸው መቀደስ ምክንያቱም ይመስላችኋል? እዛ ቤት ውስጥ ሰሜን አሜሪካ ተቀምጠው ኢንተርኔት የለም። ልጆች ያሏቸው ተማሪዎች ናቸው። እንዴት ነው የምትጠቀሙ ኢንተርኔት አልኳቸው። ኢንተርኔት የሆነች ቦታ አለች፣ ሰርቨር ጋር የተገናኘች የሆነች ቦታ አለች። እዛች ቦታ ሄደው ለሁለት ነገር ትከፈታለች። አንድ በትምህርት ቤት የተሰጣቸው ስራ ሲኖር ያችኑ ብቻ ስራዬ ብለው ነው ታዲያ ያችኑ ብቻ ተመልክተው ለደቂቃ ተስቷቸው ወደ ሶሻል ሚዲያ አይደለም እዛው ጉግል ላይ እንኳን አይቆዩ ወጥተው ነው የሚሄዱት። ሁለተኛው አማራጭ ምንድነው? የመምህር ገሌ ገጾች አሉ። ዩቲዩብ ሲከፈት እነሱ ብቻ ነው የሚከፈቱት፣ ሌላ የለም። ቴሌግራም የለም፣ ዋትስአፕ የለም፣ ፌስቡክ የለም፣ ኢንስታግራም የለም፣ ምንም የለም። ከሰው ጋር የሚነጋገሩበት መንገድ ሁለት ነው። አንድ ስልክ ነው፣ ቀጥታ ስልክ። ሁለተኛ ኢሜይል ነው። ከከኔ ጋር የምንነጋገረው ወይ ስልክ ወይ ኢሜይል ብቻ ነው፣ ከዛ ውጭ አይጠቀሙ። እና የሚገርማችሁ እነሱ እንዳስተማሪ አክብሩኝ። እኔ እዛ ቤት ስሄድ ራሴን እንቀዋለሁ በጣም። ምክንያቱም ሶሻል ሚዲያ ውስጥ ከገባው ጊዜ ጀምሮ እንግዲህ አስቡት፣ አስተማሪ ነኝ ብዬ በጣም ተጠንቃቂ ነኝ ብዬ ህይወቴ ክፉ ይሁን በጎ እናንተ አታውቁም፣ ግን ምንም ሆነ ምንም በዚህ ልክ ተጠነቀቃለሁ ብዬ እኔ የምፎክረው እኔ ይህንን ያክል ጉዳት ሶሻል ሚዲያ ላይ ከደረሰብኝ ለንጽጽር አይደለም። ሁላችን እንዴት ነው የምንሆነው?
ያን ቤተሰብ እንደ ምሳሌነት ለምንድን ነው ያነሳውላችሁ? ከሶሻል ሚዲያ የመጨረሻው የተሻለው መፍትሄ ቅድም ያነሳውላችሁ መጀመሪያ ምን አለ ንገሩኝ፣ ጉዳቱን ምን በሉ እወቁ ብለናል። ሁለተኛ ምን አድርጉ? እንዴት ዋላችሁ? ሁለተኛ ምን በሉ? ምረጡ። የምትጠቀሙት በደሞ ይሄ ከፋ ደግሞ አለ በጣም። ሁለተኛ ምረጡ። ሶስተኛ ምን አለ? ሰዓት የምንጠቀምበትን ጊዜ በቀን በሳምንት እንመጥ ነው። አራተኛ ምን አለ? የምናየውንም ይዘት ኮንተንት ገጾችን እንለያቸው። ከዚህ ውጭ ዋናው ትልቁ መፍትሄ ይሄ ሰሜን አሜሪካ ሆነው ያደረጉት ሰዎችን ግን ማድረግ ይቻላል። ሶሻል ሚዲያን በሙሉ ቃል እግዚአብሔር የምታገኙበት መረጃ የምትለዋወጡበት መንገድ በራሳችሁ ተመሰርቱና ከዛ በኋላ ሁሉንም ዲአክቲቬት ማድረግ እኮ ይቻላል። ከባድ ነገር አይደለም። አይምሮ ላለው ደግሞ ሶሻል ሚዲያ የምትቆዩ ከሆነ ሶሻል ሚዲያን የሰው ማንበቢያ የሰው መከታያ ሳይሆን ለቤተ ክርስቲያን የምንታገልበት መረጃ የምንለዋወጥበት አስፈላጊውን ስራ የምንሰራበት ብናደርገው ጥሩ ነበር። ግን ኦርቶዶክሳውያን በነገራችሁ ላይ አሕዛብ መናፍቃን 90% ቤተክርስቲያንን ለማጥቃት ነው የሚጠቀሙበት። እኛ 90% ለመቆሸሽ ብቻ ነው የምንጠቀምበት። እንኳን ሌላ ይቅርና እንዴት ዋላችሁ? አንድ ሰፈር ላይ ኦርቶዶክሳውያን ሲገደሉ ወይ ቤተክርስቲያን ሲቃጠል ምን ሲል ሶሻል ሚዲያ ካለው ኦርቶዶክሳዊ ብዛት አንፃር አረ ለምን እንገደላለን ብሎ የሚጮኸው እኮ 0.9% አይሆንም። 1% አይደለም፣ 2% አይደለም፣ 0.9% አይሆንም። እና እንደዚያ ስለሆነ ብንችል እንራቅ፣ ካልቻልን ቅድም ያልኳችሁን 4 ነገሮችን እናድርግ። ከምንም በላይ ደህና ዋላችሁ? እንዴት ዋላችሁ? ኢንተርኔት ላይ የሚውል ሰው ወይ ማታ ወይ ጧት ወደ እግዚአብሔር ካላለቀሰ ከተውሉ ከባድ ነው። እሱን ለራሳችሁ ተመራመሩበት። የእግዚአብሔር አምላካችን ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። ሀገራችንን ቤተክርስቲያንን በሰላም ይጠብቅልን። ለምስጋና እንነሳ። አድነን ሕዝበከ ወባርከነ ርስተከ አበን ኃይለ ወመዊአ ለአግብርቲክ ለእለ ንፄውዕ ስመከ እቀበልነ ውሉደ ሕዝብከ ወንጽረን በኃይለ በኃይለ መስቀልከ ርድአነ ወበፀ መስቀልከ ቤዝወን በይንተ አብርሃም ፍቁርክ ወበይንተ ይስሐቅ ወልድከ ወበይንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነ ፍጡነ ባርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሃር ተግባርከ እግዚኦ ታጥፍአነ አሰነክ በይንተ ማርያም ወላዲትከ ወበይንተ ዮሐንስ መጥምቅከ ወበይንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ታስተባብረን እግዚኦ በቅድሜከ እግዝእትነ ጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ ኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅብነ አሐዱ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትናንነነ ላከ ሰላም
ከተማፀን እጸናጽል ሞገሰ ኩልነ በኪዳንኪ በኪዳንኪ ተማፀን ወላዲተ አምላክ እመቱ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። ጦሞ ለማበርከት ያብቃን። ተረፈ ዘመኑን ተረፈ ጦሙን ይባርክልን። የታመሙ የታሰሩ በግፍ በመከራ ያሉ ወገኖቻችን ይጠብቅልን። በግፍ ደማቸው የፈሰሰ ደማቸው እንደ ሰማዕታት ያደርግልን። እኛንም ለንስሐ ሞት ያብቃን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ እህታችን የወለተ ትንሣኤ የሌሎችም ወገኖቻችን ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። አጭር መልእክት ልንገራችሁ። ነገ የፍትሐ ነገሥት ኮርስ ስላለ ምህላ 10 ሰዓት ጉባኤ 11 ሰዓት ነው። በሰዓት እንገኝ። ሁለተኛ የሊቃውንት ዝክር አዘጋጆች ቅዱስ ዮሐንስ ክፍል ስለሆነ ነገ ከ7 ሰዓት ጀምሮ በሰዓት ተገኝታችሁ እንድትሰሩ። የሊቃውንት የእሑዱ ዝክር ነገ ከ7 ሰዓት ስራ ይጀምራል። ያው ሌሎቻችሁም መገኘት ትችላላችሁ። የቅዱስ ዮሐንስ ወንጌላዊ ክፍል ብቻ ሳይሆን ሶስተኛ ለሊቃውንት ዝክር በረከት መሳተፍ የምትፈልጉ ከውጭ መስጠት ትችላላችሁ። በተረፈ የምንሰማውን ነገር ተግባር ላይ ለማዋል እንሞክር። እኔም በከንቱ ለፍልፌ እናንተ በከንቱ ሰምታችሁ እንዳይሆን ማለት ነው። ነገ ገብረ መንፈስ ቅዱስ ክብረ በዓላቸው ነው። በ10 መስቀል ይከበራል። ያው እዚያ ታቦት ይወጣል። እዚህ ግን እንደምታውቁት እንደ ጥንቱ እንደ ሕጉ እንደ ወጉ እንደ ስርዓቱ መንበረ መንግስት የበዓለ መስቀል የሚከበረው ከብሮ በመታት በማጨብጨብ አይደለም፣ በአብይ ጾም ስርዓት ነው። እዚያ ግን እንግዲህ ያው ልማድ ስላለን በዚያ ነው። ለሁሉም ዋናው በሁሉም ስፍራ ተገኝቶ በረከቱን መሳተፍ ነው። በሰላም አስጀምሮ በሰላም ያስፈጸመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛ የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስቱላችን በሰላም ያድርሰን፣ በሰላም ያድርሰን። እግዚኦ ተሳሃለነ ተዘከረነ እግዚኦ ውስተ መንግሥትከ በከመ ምሕረትከ አምላክነ ወአኮ ከመ አበሳነ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። ሰላም ያሳድረን።